ፋኖነት ግፍና በደልን አጥብቆ ለሚጠላው ለአማራ ሕዝብ ታሪካዊ እሴቱ ነው። የዘመኑ ፋኖነት በአብይ አህመድ ስቃይ ጠማቂ አገዛዝ ስር ወድቆ አበሳውን የሚያየው የአማራ ሕዝብ ላቀረበው የነጻነት ጥሪ በጀግኖች ልጆቹ የተሰጠ ገቢራዊ መልስ ነው። አብይ አህመድ በአደባባይ አዋጅ አስነግሮ የአማራን ሕዝብ እንደ ሕዝብ ለማጥፋት የከፈተበትን ጦርነት መመከቻ የአማራ ሕዝብ ኃያል ክንድ የሆነው ይህ የአማራ ፋኖ ነው። በአማራ ፋኖ የሚመራው ትግል ለዘመናት በአማራ ሕዝብ ላይ የተደፈደፈበትን የጥላቻና የጥቃት እድፍ በጀግኖች ልጆቹ ደም የሚያጥብበት ትግል ነው። የአማራን ህልውና ለማክሰም የተነሱ ሁሉ ህልውናቸው እንዲከስም የሚያደርግ ትግል ነው። ትግሉ የሞት የሽረት ትግል ነው። ይህ ትግል መዘናጋትን፣ ማመንታትንና መንገዳገድን ከቶውኑ የማይፈቅድ ትግል ነው። ጠላትን ከማንበርከክና ከመደምሰስ ውጪ ሌላ ምንም አማራጭ የሌለው ትግል ነው። በዚህ የሞት የሽረት ትንቅንቅ ውስጥ የስቃይ ጠማቂው የአብይ አህመድ የጦርነት ስትራቴጂ ግልጽ ነው። በአማሮች ላይ የተከፈተውን ጦርነት በማራዘም የአማራን ስቃይ አራዝሞ አማራን ማንበርከክ ነው። ይህን የጠላት እኩይ ዓላማ ተረድቶ ትግሉን የማሳጠር ኃላፊነት በፋኖ ጫንቃ ላይ ወድቋል። ታዲያ ፋኖዎች ይህን ታሪካዊ ግዴታ መወጣት የሚችሉት የሰው ኃይላቸውን፣ መሳሪያቸውን፣ ህዝባዊ ድጋፋቸውን፣ ፖለቲካዊና ወታደራዊ ዕውቀታቸውን፣ ወኔያቸውን በአንድ ላይ አጣምረውና አቀናጅተው ሲታገሉ ብቻ ነው። ባለንበት ወቅት የአማራን ህዝብ ለድል የሚያበቃና የህልውና ስጋቱንም በአስተማማኝ ሁኔታ እንዲቀለበስ የሚያደርገው አንድ ኃያል መሳሪያ ቢኖር የፋኖ አንድነት ብቻ ነው። ሁላችሁም የፋኖ አመራሮች ይህንን ሐቅ መገንዘብ ይኖርባችኋል። ልዩነቶቻችሁን አባቶቻችሁ በክፉ ቀን ሲያደርጉት እንደኖሩት ከኔ ያንተ ይብስ በማለት መፍታት ይኖርባችኋል። ይህን በማድረግ ብቻ ነው የአባቶቻችን ልጆች ነን የሚለውን የዘወትር አባባላችሁን እውን ማድረግ የምትችሉት። የአማራን ህዝብ ትንሣኤ ለህዝባችሁ ማብሰር የምትችሉት። ይህ የአማራ ህዝብና የአማራ ወዳጆች የወቅቱ ጥሪ ነው። ውድቀት የአማራን ህዝብና ፋኖን በመከፋፈል ለተጠመዱ የአማራ ህዝብ ጠላቶች በሙሉ፣ ድል የአማራ ፋኖ የጋራ ፖለቲካዊና ወታደራዊ አንድነት ለመፍጠር ከልባቸው ለሚተጉ የህዝብ ልጆች፣ ድል ለአማራ ህዝብ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በኢትዮጵያ ባለው ወቅታዊ ሁኔታ ላይ መነሻ በማድረግ ከፕሮፌሰር መሐመድ ሐሰን ፖለቲከኛ፣ ዲፕሎማት እንደዚሁም ደራሲ ከሳቸው ጋር የምናደርገውን ቆይታ ነው ለዛሬ ይዘን የቀረብነው። በቅርቡ ከሳቸው ጋር ባደረግነው ቆይታ በአጠቃላይ በአፍሪካው ቀንድ ላይ ያለውን ሁኔታ በተመለከተ ሰፊ ውይይት ማድረጋችን ይታወሳል። አሁን በርካታ ጉዳዮች ተከስተዋል። የተለያዩ ሐሳቦችን የሚያካፍሉን እንደሚሆን እንጠብቃለን። ከፕሮፌሰር መሐመድ ሐሰን ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ቆይታ። ጤና ይስጥልን ፕሮፌሰር መሐመድ ሐሰን። ጤና ይስጥልን መሳይ ወንድሜ፣ እንደምን አለ? እንግዲህ ባለፈው ተገናኝተን በሰፊው በርካታ ነገሮችን ማንሳታችን ይታወሳል። ያው የኢትዮጵያ ጉዳይ ቶሎ ቶሎ እንድንገናኝ እያደረገን ነው። አሁንም ክስተቶች ተስተናግደዋል። አብይም 7 ዓመት ሞልቶታል። 7ኛ በዓለ ሲመቱን በኦሮሚያ ክልል ብቻ ማለት በሚቻል መልኩ ህዝቡ በድጋፍ ሰልፍ 7ኛ ዓመቱን እንዲያስታውስ አድርጓል። እስቲ ከ7ኛ ዓመቱ እንጀምርና ያለፉትን 7 ዓመታት በእርሶ እይታ ምን አይነት ዓመታት ነበሩ? የአብይ አህመድ የስልጣን ዘመን እንዴት ነው ሊገለጽ የሚችለው? ፕሮፌሰር መሐመድ። በጣም ጥሩ መሳይ። የአብይ የ7 ዓመት ሂደቱን እኔ በሶስት መልኩ ነው የምከፍለው። ይሄ ሰውዬ እንደመጣ ከፍተኛ ህዝባዊ ድጋፍ የነበረው ሰው ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዛ አይነት ድጋፍ ያጋጠመው ሰው ቢኖር እሱ ነው። ከዛም አልፎ ተርፎ ቀጠና ላይም ከፍተኛ ድጋፍ ያገኘ ሰው ነው። ከየት መጣ ይሄ ድጋፉ? ለምንድነው ይሄንን ድጋፍ ሊያገኘው የቻለው የሚለውን ስንመረምር በአንድ ደረጃ ኢትዮጵያ ውስጥ የነበረው ስርዓት አብዛኛውን ኢትዮጵያኖችን
ጠርዝ ላይ ያደረሰ የተማረረበትና የሰለቸበት ሁኔታ ላይ ስለደረሰ ከዛ ጋር ተያይዞ ደግሞ 4 ዓመት አመጽ የተካሄደበት ሀገር ስርዓቱ ደግሞ እንደ ድሮ መግዛት የማይችልበት ቦታ ይገርማል። እኔ በ2016 አስመራ ነበርኩኝ 2014 አላ 2016 ላይ አንድ ትንሽ ራዲዮ ነበረችኝና የኤርትራ ራዲዮ ድምጽ አፋሽ የአማርኛ ፕሮግራም ስከፍት 2014 ላይ ማለቴ ነው ራዲዮ በኒውስ ላይ ምን ይላል ግንጭ የሚባል ቦታ ላይ ሰላማዊ ሰልፍ ተካሄዳል 2014 በጣም መጀመሪያ ትኩረትም አልሰጠሁም ግንጭ የምትባለውን ቦታ እናቀዋለሁ አንድ የአባቴ ጓደኛ የነበረ ግሪክ ሰው እዛ ዳቦና ኬክ ምናምን ይሸጥ ነበርና እዛ ሄደን አንዳንድ ጊዜ ከአባቴ ጋር ይጋብዘን ነበር ወላጅ አባቴ ገረመኝና ትንሽ ከተማ ነች ከአዲስ አበባ ትንሽ ወጣ ያለች ነች ግንጭ እንኳን ምናልባት እንግዲህ አገራዊ አመጽ ሊሆን አይችልም ብዬ ተውኩት አላ ከ3 ቀን በኋላ ደሴም ራዲዮ እንደገና ስከፈት ከግንጭ ተላልፎ ይላል አምቦ ላይ ሰላማዊ ሰልፍ ተካሄዳል አይ ይሄ ሀገር ወደ ለውጥ እየሄደ ነው የሚል ግምገማ ገባሁኝ አላ የተረዳሁት ምንድነው ስርዓቱ እንደ ድሮ መኖር እንደማይችል ህዝቡ ደግሞ እንደ ድሮ መኖር እንዳልፈቀደ ነው የተገነዘብኩት ስርዓቱ እንደ ድሮ መኖር ካልቻለ ያስፈራራ መግዛት ካልቻለ ኤርሊ ሲስተሙ እየተበላሸ ነው ከመሬት የሚመጣለት መሬት ላይ የመጀመሪያ ኢንፎርሜሽን ለስርዓቱ የሚያቀርበው ፖሊስ ነው አብዛኛው ፖሊስ ደግሞ የቀየ ልጆች ናቸው ይሄንን መቆጣጠር ካልቻለ ኢንፎርሜሽን ከላይ ከታች ወደ ላይ የማይመጣበት ከሆነ ህዝቡ እንደ ድሮ መገዛት የማይፈልግበት ቦታ ደርሰዋል ስርዓቱ ደግሞ እንደ ድሮ መግዛት የማይችልበት ጠርዝ ላይ ደርሷል ማለት ነው በሚል ቁጭ ብዬ አንድ ትንሽ ፓምፍሌት መጽሐፍ ጽፌያለሁ ኢትዮጵያ ከዴት ወዴት የሚል በ2016 ላይ በፈረንሳይኛ ወጥቷል መጽሐፉ አገሪቷ መስቀለኛ መንገድ ላይ ነች ይሄ ስርዓት ይወድቃል አዲስ ወይ የዲሞክራሲ ወይንም ደግሞ ዝም ብሎ አንድ ጭንቅላት የሌላቸው ግሩፖች ይዙና አገሪቷንም ትልቅ ጣጣ ላይ ሊጥሉ ይችላሉ ኢትዮጵያ ክሮስ ሮድ ነው የሚለው መጽሐፉ ከሁለት በኋላ በ2016 እንደወጣ አመጹም ተቀጣጥሎ ቀጠለና 2018 ለውጡ መጣ ዶክተር አብይ ጸጋኛ ሆኖ አዲስ እድል አጋጥሞት ጠቅላይ ሚኒስትር ሆኖ ወጣ በዛን ጊዜ ሞላው የኢትዮጵያ ህዝብ ከየተኛውም ክፍል የወጡ ከየተኛውም የክላስ ወይም የመደብ ክፍል የሆኑ አብዛኛው ህዝብ ደገፉት በጣም በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ እንደዛ አይነት ፖፑላሪቲ ያገኘ ሰው አልነበረም በታሪክ ከዛም አልፎ ተርፎ ቀጠና ላይም ብዙ ድጋፍ አግኝቶ ነበር ይሄ ሰውዬ እንደዛ አይነት ድጋፍ ያገኘ ሰውዬ ዛሬ ምን ከንቲባ አረገው የሚለው እንዴት ነው በ7 ዓመት ውስጥ የነበረውን ያንን ሁሉ ድጋፍ ስኳንደር አድርጎ ዛሬ ከአዳነች አበበ ያልተለየ የአዲስ አበባ ከንቲባ ሆኖ ቀረ ምንድነው ይሄን ያመጣው ለምንድነው በአጭር ጊዜ ወትዛ ደረሰ ለሚለው እዛ ላይ ነው እኛ ማተኮር ያለብን እኔ ዶክተር አብይም በ3 ክፍሉ ነው በከፍ አንደኛ ጸጋ አግኝቶ እድል አግኝቶ ያ እድልን ግን ወደ ትልቅ ስራ ላይ መስራት ሲገባው አቅም ስላሌለው በጣም ጠባብ ስለሆነ ራስ ወዳድ ስለሆነ አማጦ ጨረሰው አልፎ ተርፎም አገሪቷን ትልቅ ጣጣ ላይ ጣለ 2 ዓመት ተኩል እድል አጋጥሞት ወያኔ ባደረገው ትልቅ ስትራቴጂካል ሚስቴክና ጦርነት አብዛኛው የኢትዮጵያ ህዝብና አብዛኛው ለውጥ ፈላጊ ክፍል ከሱ ጋር አብሮ ቆሞ ነበር እኔም አንተም ከሱ ጋር አብረ ቆመን ነበር ዩናይትድ ፍሮንት ላይ ግን ሰውየው በጣም ጠባብ የሚያስብ ሰው ነው
ሶስት ጊዜ ጦርነት ሲያደርጉ ወያኔ መጨረሻ ላይም ሲሸነፍ ከመያዛቸው በፊት በጨዋታቸው አሜሪካኖች መጥቶ ወደ ጅቡቲ ያስገብተው አንዳንዶቹም በዩጋንዳ ልከው የቀረውን ፕሪቶሪያ ሲያመጡ አሸናፊ የነበረ ሰው ነው ና ቢሉትም አይኔ መምጣት አልፈልግም እኔ ጊዜ አሁን ብዙ ነገር ስላለብኝ አልሄድም ብሎ ነገሮችን ማጓተትና እንትን ማለት ይችል ነበር አሜሪካቹም ሰልችቶ እዛ ሆቴል ያስቀመጧቸው ስደተኝነት ምንም ሰተው ያሰናብቱ ነበር ግን እሱ አክሮባቲስት ራሱን በጣም ወዳጅ ሆነ ባጭር የሚመለከት ስለሆነ አሸናፊ ሆኖ ነው ሄዶ የፕሪቶሪያን ስምምነት የፈረመው እሱ ግን ፕሪቶሪያን ስምምነትን በሌላ መልኩ ነው የተረገመው እኔ ወያኖችና ትግሮቹን ከፍዬ ግማሾቹን በራሴ በብቴ ውስጥ እጄ ቀስ ብዬ ትግራይ ውስጥ ያለውን ክፍል አዳክሜ በጎሳም በጎጥም በምንም በአውራጃም በቀበሌም ከፋፍዬ ትግራይን እቆጣጠራለሁ የሚል የራሱ ህልም አስቀመጠ 2 ዓመትም በዛ ላይ ተጫወተ በዛ ሶስቱ ጦርነት ጊዜ ውስጥ ፋኖ የሚባል ራሱን ሊከላከል የሚችል የአማራውን ህዝብ መከላከል አለበት የሚባል ፎርስ በዩናይትድ ፍሮንት ውስጥ ገባ እሱ ግን ዋንኛ ጠላት አድርጎ በልቦ ያዘው የአማራን ክልል መቆጣጠር አለብኝ አማራ ክልል ውስጥ ያለውንም ኢንፋሎት ቱ ሰርተን ኤክስቴንት የገባው ስለሆነ የአማራን ክልል ልክ ወያኔ እንደተቆጣጠረው በመስለኔ ካልተቆጣጠርኩኝ አደጋ ይሆንብኛል የሚል ስሜት ስለነበረው ፋኖን እንደ ጠላት አደረገና ሱሬውንም ጫማውንም ቆበቱንም ማስወልቃለሁ ብሎ ጥልቅ ብሎ የ2 ዓመት ደርሶታል ተሸንፎ ትልቅ ችግር ላይ ነው ያለው ይሄ ሁለተኛው ክፍልና ሶስተኛው ክፍል ማለት ይችላል አሁን ያለበት ሁኔታ በዛም በሁለተኛው ክፍልና በሶስተኛው ክፍል ያንድ ጥገኛ ሀገር ሆኖ ትንሽ እዚህም ግባም ማትባል ብር ያላት ሀገር ተነስቶ ባህር ያስፈልገኛል ብሎ ከሶማሌላንድ ጋር እሱ መጨረሻ ላይ ሳይሳካለት መክሸፉ አልፎ ተርፎ ደግሞ የኢመሬት አሽከር ሆኖ በሱ በኩል ለሱዳን አማጻኖች መሳሪያ የሚተላለፍበት በህደት ደግሞ ፋኖ እየተጠናከረ የአማራ ህዝብ በልዩ መልኩ እየተደራጀ በዚህ ጊዜ ለመጀመሪያ ጊዜ የአማራ ህዝብ ሰራተኛው ላባደሩ ወዛደሩ ገበሬው ወጣቱ ሴቷ ወጣ ለመጀመሪያ ጊዜ በአማራ ታሪክ ውስጥ ታይቶ የማይታወቅ ሞቢላይዜሽን ካፓሲቲ ፈጥሮ ሚሊተሪሊ ያሸነፉት እንዳውም እየተቀራረቡ ወደ ሌላ ደረጃ ላይ የደረሱ በጡበት አሁን ያለበት ሁኔታ መጨረሻ ላይ የሶስተኛው ክፍል ከጠቅላይ ሚኒስትርነት ወደ ከንቲባነት ተቀይሮ ከአዲስ አበባም ራሱ በሄሊኮፕተር እንጂ ከዛ በላይ አይወጣም የ7 ዓመቱ ሂደቱ እዚህ ላይ ነው የደረሰው መጨረሻውም ይሄንንም ከንቲባነቱንም ማጣቱ አይቀርም በአገሪቷ ሁኔታ በኢኮኖሚክ ሲቹዌሽን ኢኮኖሚክ ፖሊሲው ግብታዊ ላይ የተመሰረተ ህዝባዊ አመለካከት የሌለው በጣም ናርሲስና ጠባብ የሆነ ሰው ነው አልፎ ከጎረቤቶቹም ከሌሎችም የኢትዮጵያ ህዝብ ጋር በጣም ቅራኔ የገባና አብዛኛው የኢትዮጵያ ህዝብም ባለበት የኢኮኖሚክ ሲቹዌሽን ምን አይነት ሙሲባ ነው የመጣብን ብሎ እክ ብሎ ከተፋው ጊዜው አልፏል ስለዚህ ይሄ ሰውዬ ካሁን ወዲያ ምን ያህል ይቆያል የሚለው ላይ ነው መከራከር ያለብን እንጂ ይሄ ሰውዬ በኢትዮጵያ ውስጥ ያለው የፖለቲካ እድል በጣም የመነመነና መጥፋቱ አይቀርም በጣም ሰልፊሽ የሆነ ለማንም ህዝብ ያልቆመ የራሱን ብልጽግና የሚበለው የጠፈጠፈው ድርጅት ምንም አቅል የሌለውና በሰፊ መልኩ መደብም አይደለም እንደበነብ ልታየው አይችልም አንድ መደብ ከሆነ ለመደቡ ጥቅም ሲል ይከራከራል ይነጋገራል ይደማመጣል እሱ መሐከል መከራከርን መደማመጥም የለም ትንሽ እግዚአብሔር ቁጭ ብሎ ካልወደሳችሁኝ እንትን ካላላችሁኝ ፓርላማ ሲመጣ 7 ሰዓት ለራሱ ተዳግሮ ራሱን የሚያዳምጥ የህዝቡን ሁኔታ መለካት የማይችል አድማሱ ሰፊ ያልሆነ ሰው ነው አሁን መጨረሻ ላይ ጥርዝ ላይ የደረሰ ስርዓት ነው መውደቁም አይቀርም መሳይ ወንድሜ ይሄ ሰውዬ ከዛ ፖፑላር ሰፖርት አሁን በጣም የተጠላ ከዛም አልፎ ተርፎ ቀጠናው ላይ በጣም የተጠላ ሰው ነው እኔ የሚገርምህ ትላንትና ነው ከኬንያ የመጣሁት
እኔ እሱ ስልጣን ላይ ሲመጣ በኬንያ በኩል አድርጌ ነው አዲስ አበባ የገባሁት። መሳይ ወንድሜ የገረመኝ ምንድነው ታክሲ ስትሳፈር ሌሎቹ ምንድነው ከየት ነው የመጣኸው? ኢትዮጵያዊ ነኝ። በጣም ጥሩ ለውጥ መጥቶላችኋል፣ ኢትዮጵያ ተረጋጋለች፣ አዲስ ሰው መጥቶላችኋል ብሎ ያላወደሰው ኬንያዊ እንኳን አልነበረም። እና የሚገርምህ ነገር አሁን ሲሄድ በጣም ከየት ነው የመጣኸው? ከኢትዮጵያ። በጣም የሚያሳዝን ሁኔታ ላይ ነው ያላችሁት፣ ችግራችሁ በጣም ተስፋፍቷል፣ እኛ እንደውም ፈርተናል፣ ኢትዮጵያ የሚባል ሀገር ሊፈርስ ይችላል። ይሄ ሰውዬ ባጭር ጊዜ እናንተ አንድ ነገር ማድረግ አለባችሁ፣ ኢትዮጵያን ትልቅ ያዋረደ ትልቅ ችግር ላይ የጣለ ሰው ነው የማይል ኬንያዊ የተማረም ያልተማረም የከተማ ሰው ታክሲ ሹፌር ይሁን የመንግስት ሰራተኛ ይሁን የፖለቲካ ክፍል ይሁን ምን ይል ሰዎች ብዙ አሉ። በጣም ከገረመኝ አንዱ ግን እኔ አንድ ሴናተር ኦሮሞኛ የሚናገሩ ሴናተር የነበሩ ሰውዬ የዛሬ 3 ወር ውስጥ ያናገሩኝ ነው የገረመኝ። እሳቸውና ሌላ ሁለት የኦሮሞ ፖለቲሻን የኬንያ ኦሮሞ ፖለቲሻን መሐመድ አሉኛው ይሄ ሰው መጀመሪያ ጊዜ ማርሰቤት የሚባል አካባቢ መርቶ አሉ የኬንያን ኦሮሞቹን ሰብስቦ በኦሮምኛ አነጋግሮን ነበር። እሺ እንዴት ነው ብዬ ጠየቅኳቸው። የሚገርም ነገር እኛ እንደመጣ በኦሮምኛ አነጋግሮን እኔ እንዳውም አንድ ጥያቄ ጠይቄው ነበር። ምንድነው የርሶ ግምገማ ብዬ ስጠይቃቸው አይ እኔ ያኔ ነው ይሄ ሰውዬ ለዚህ ትልቅ አገር ብቁ አለመሆኑን የተገነዘብኩት። ከዛን ጊዜ ጀምሮ ነው ስለሱ እኔ ምንም እንዳልሰማ የወሰንኩት። ሌሎቹም እንደዛ አሉ። እንዴት እንደዚህ ልትነቆቻላችሁ? አብዛኛው የኢትዮጵያ ሕዝብ እኮ በደስታ ነበር የደገፈው። እኛም እናየው አሉ የኬንያ ሰዎች በመሆናችን ትልቅ አገር ኢትዮጵያ የሀገር ጎረቤታችን የቀጠናው ትልቅ አውራ የሆነች ሀገር ይሄ በዚህ ጭንቅላትና በዚህ አስተሳሰብ ሊመራ እንደማይችል ስለምናውቅ ነው። ይሄ ሰውዬ ጨቅላ ነው፣ ራሱን በጣም የሚወድና ነገሮችን ሲምፕል በሆነ መልኩ ነው የሚያየው ብሎ ነው የነገሩኝ። አሁን ሴኔተሩን ሳገኛቸው ይሄው አፍርሶላቸው የለም ወይ? እኛ ያኔ ነው የነቃነው። ምክንያቱም ከኬንያ መሬት ላይ ተነስተን ኬንያ ውስጥ የነበሩ ያሉትን የፖለቲካ እንትን ስንመረምር በዛ ምርመራ ነው እሱን ብብቱን ስንለካው ምንም አይነት ተራ የኬንያ ፖለቲሻን ያለውን ስልት የሰለጠነ አነጋገር እንኳን እንደሌለው የተገነዘብነው ነው ያሉት። በጣም ነው እኔ የገረመኝ። ግን ስነግራቸው ሞላው ኢትዮጵያ ሕዝብ ስለሰለቸው በዛ ባለፈው ስርዓት በጣም ስለተቀየሙና የነበረው ዘረኝነት የነበረው አድለውነት የነበረው ጭቆና ሰፊ ስለነበረ ከማንም ይሻላል አንድ አይንም ቢኖረው ብሎ ነው ሰፖርት ያደረጉት ብዬ ነገርኳቸው። አይ ኤርሊ ዋርኒንግ ሲስተማቸው ትክክል አይደለም፣ ይሄ ሰውዬ እንኳን ያንን ሀገር ለመምራት መንደር መምራት የሚችል አቅም የለውም ነው ያሉት። በአቅም ነው የደመደሙት። አቅም የለውም፣ አድማሱ ሰፊ አይደለም፣ ቀጠናውን አያውቅም፣ ኢትዮጵያንም የሚያውቅ አይመስልንም ነው ያሉት። ከአብይ ጋር ለውጡንም አብረው ያመጡት አብረውም የሰሩት የብልጽግና የነበሩ በተለያየ መልኩ ከፍተኛ ስልጣን ላይ የቆዩ ሰዎችም የሚሰጡት ምስክርነት አሁን እርሶ ካሉት ጋር የሚገናኝ ነው። ወይም ደግሞ የኬንያው የምክር ቤት አባል ሴናተር ካሉት ጋር የሚገጣጥም ነው። አብዛኞቹ የሚጋሩት ነገር አብይ አቅመ ቢስ መሆኑን ነው። ምንም አቅም የለውም፣ ችሎታ የለውም። እንደተባለው አይደለም ሀገር ይቅርና የሆነ መንደር ወይም ቀበሌም ለመምራት የሚያስችል ቁመናም ብቃትም እንደሌለው ይገልጻሉ። በጣም አቅመ ቢስነቱን ነው ሁሉም አጉልተው የሚያነሳው። ነገር ግን አሁን 7ኛ ዓመቱ ላይ ብዙ ችግሮች ካሉበትም ግን እንደው የሚጠቀስ አንድ ሁለት እንኳን ጠንካራ ጎን መምዘዝ እንችላለን ወይ? እነሱ ከተናገሩት እንነሳና አንዳንድ ጊዜ ስለምንቃወም ብቻ ሳይሆን እንደው የተወሰነ ጠንካራ ጎን የለውም ወይ? በእነሱ ጫማ ውስጥም ሆነን የምናያቸው አንዳንድ ነገሮች አሉ። ለምሳሌ ብዙ ጊዜ የሚጠቅሱት አለ፣ እሱ ባይመጣ ኖሮ ኢትዮጵያ ገደል ትገባ ነበረ፣ ከጫፍ ላይ የደረሰችን ገደል ልትገባ የነበረችን ሀገር ነው የመለሳት በሚልም ነጥብ ሊሰጡት ይሞክራሉ። አሁን 7ኛ ዓመት ላይ እሱ ራሱ የገለጸው ነገር አለ። አረንጓዴ አሻራን አሳክተናል፣ የህዳሴ ግድብን ሪቫን ከምንቆርጥበት ዋዜማ ላይ ደርሰናል፣
አንዳንድ የሱ ካቢኔ አባላት ወይም ደግሞ የብልጽግና አመራሮች ደግሞ ኢትዮጵያውያን ወደ አዲስ የተሳትፎ ፖለቲካ እንዲገቡ አድርገናል። በፊት ሁሉ ነገር ዝግ የነበረን አሁን ፖለቲካ ባይተዋር ሳይሆን የሚሳተፉበት እንዲሆን አድርገናል ይላሉ። እንደው እዚህ ላይ ማስተያየት መስጠት ይቻላል? እንደው ትንሽ እንኳን ባለፉት 7 ዓመታት አብይ በዚህ መልካም ጎኑ ሊጠቀስ ይችላል ብለው የሚያምኑት ነገር የለም? ፈጽሞ አብይ እንዳውም አገሪቷን ትልቅ አደጋ ላይ ያደረሰ ሰው ነው። የነበራትን እድል ሎተሪ ነበር አገሪቷ ያደረሳት። አብይ ባይኖር ኢትዮጵያ ትፈርሳለች የሚል አመለካከት ደካማ አመለካከት ነው። አብይ በሌሎች ኢትዮጵያኖችም ወይንም ኢትዮጵያ በሌላ ብልህ የሆኑ አድማሳቸው ሰፊ የሆኑ ሰዎች እጅ ላይ ብትወድቅ ኖሮ ያለፈው 7 ዓመት ሳይቃጠል ኢትዮጵያ ጥሩ ደረጃ ላይ ትደርስ ነበር። ከጎረቤቶቿ ጋርም ጥሩ ዝምድና ፈጥራ ቀጠናዊ አመለካከት ፈጥራ እንዳውም የኢኮኖሚክ እርምጃዋ ሰፊ ይሆን ነበር። ኢትዮጵያ ደሃ ሀገር አይደለችም፣ የደሃ ህዝቦች ሀገር ነች። ይሄ ሰውዬ በጣም ጠባብ ነው። ከዚህ ጠባብነቱን የምታየው ምንድነው? ትንሽ የምትባል ሀገር ትንሽ ከረጢቷ ውስጥ ብር ያላት ሀገር ኤሚሬትስ ነው እንደ እንዝርት የምታሽከረክረው። በሱ በኩል ነው ሱዳን ውስጥ የሚካሄደውን ጦርነት መሳሪያ ሲተላለፍ የነበረው በሱና በቻድ በኩል። አሁን ኦፍ ኮርስ የሱዳን መንግስትና እንትን አሸንፎ ካርቱንን ነፃ አውጥቶ ወደ ታች እየገሰገሰ ነው። ኤሚሬትም ተሸንፋለች። ከጊዜ በኋላም እሱንም መተዋ እርግፍ አርጋ መተዋ አትቀርም። በጣም ኦፖርቹኒስቶች ስለሆኑ ባጭር መልክ የሚያስቡ ገንዘባቸውን ቶሎ ማግኘትና የሰው ወርቅ ለመዝረፍ የተዘጋጁ ክፍሎች ስለሆኑ መንገድ ላይ ጥሎት ይሄዳሉ። ስለዚህ ይሄ ሰውዬ አንደኛ በኦሮሚያም ቢሆን ኦሮሚያን አፍርሶ ትልቅ ጦርነት አካሂዶ አሁን እኮ እንደሚነገረው እውነት ይሁን ውሸት አላቅም 100,000 የኦሮሞ ፖለቲከኛ እስረኛ አለ እዛ በኦሮሚያ ውስጥ። ኢዝ አ ኪሊንግ ፊልድ ነው የሆነው። ኦሮሚያ በኢኮኖሚ እኮ ፈራርሳለች መሳይ ወንድሜ። ምንም ነገር ኑሮ እኮ የለም። ዘረፋ፣ ብጥብጥ፣ እስር፣ ግድያ ነው ያለው። ምንም አይነት ኪሊንግ ፊልድ ነው ያለው። ሁለተኛ በ2 ዓመት ውስጥ 2 ዓመት በልሞላ ጊዜ ውስጥ ፋኖ የደረሰበትን ትግልና ምን ያህል የሚሊተሪ ካፓሲቲ ዲቨሎፕ እንዳደረገ ጦሩ በየቀኑ የፈረሰበት ትላንትና ወዲያም እኮ ራሳቸው ኦላ የራሱን የያዙትን ጦር እንደ ኤግዚቢት ለህዝብ ሲያሳዩ ነበር። ይሄ ሰውዬ የተኛውን አካባቢ ነው የሚያስተዳድረው? ምንድነው አዲስ ያመጣው? በማጭበርበርና ጥቂት ሰዎች አጠገቡ ገዝቶ በማስቀመጡ ኢትዮጵያን ወደፊት ሊመራ ይችላል የሚል ግምት የለኝም። እኔ ግምቴ ይሄንን ማመት ለመጨረሱ ተራጠራለሁ። አንደኛ ለቀጠናው አደገኛ ነው፣ ሁለተኛ ለኢትዮጵያም አደገኛ ነው። ባጭር ጊዜም ደግሞ ይሄ ሰውዬ ከዛ አካባቢ መነሳት አለበት። ኢትዮጵያ አዲስ ጅምር መጀመር አለባት። የኢትዮጵያ ህዝቦችም ይሄንን ያውቃሉ። ምንም አይነት እነዚህ የወፈሩ ድመቶች አጠገቡ ካሉ በስተቀር አብዛኛው ኢትዮጵያዊ በምንም መልኩ ይሄ ሰውዬ ጠጠር የምታክል እንኳን ሲቹዌሽን ቀይሯል ማለት አይቻልም። ስለዚህ እኔ የምለው ምንድነው አሁን ለውጥ ዋዜማ ላይ ነን ያለነው። አገሪቷ አርግዛለች። አንድ ልጅም መውለዷ አይቀርም። ውህደቶቹ መምጣታቸው አይቀርም። ለዚህ ነው የትግራይ ውስጥ ያለ ሁሉ ዝም ብሎ ከድሮ አመለካከትህ ውጣና ራስህን አንተንም ሊያጠፋ ያደረገው ሁሉ የውሸት ፕሮቶሪያ ጥንቆላህን ትተህ እንደውም ወደ ራስህ ተመልሰህ ከአማራና ከፋኖ ጋር ያለውንም ግንኙነትና ወንድማማችነትን አጠንክረ ቢቻል ደግሞ ዩናይትድ ፍሮንት ፈጥረ ከዛም አልፎ ተርፎ ከወንድሞች አፋርህ ጋር ተስማምታ አንድ ዩናይትድ ፍሮንት ፈጥረ ማንኛ ጠላታችን አዲስ አበባ ላይ ያለው ስርዓት ያብይ መሆኑን በዚህም ደግሞ ማብዛኛው ኦሮሞቹ ይሄንን ተገንዝቦ ኦላም ተገንዝቦ በዚህ ትልቁ ዩናይትድ ፍሮንት ውስጥ ከገቡ ያብይ ስልጣን ባጭር ጊዜ ይተናል። ይሄ ነው የሚያስፈልገው። አገሪቷ ፕሮፌሰር መሐመድ ሐሰን ይገባኛል። እኛም በተለያየ መልኩ እንደርሱ አይነት ሌሎችንም ባለሙያዎችንም አነጋግረናል። መቼም ሁሉ ነገር መጥፎ አድርጎ መውሰድ የሚቻልበት ስርዓት ነው። አንድም ጥሩ ነገር ለማግኘት ብዙ ነገሮችን መፈተሽ ያስፈልጋል። እነሱ የሚናገሩትንም መመርመር ያስፈልጋል። ለምሳሌ ከሚናገሯቸው ነገሮች ውስጥ አንዱ ይሄ የወል ትርክት ልናመጣ ነው። ኢትዮጵያ ውስጥ አንድ ትርክት ብቻ ነው ያለው።
ያን ትርክት ቀይረን የወል ትርክት ሁሉም ኢትዮጵያዊ ሁሉም የኢትዮጵያ ብሔር ብሔረሰብ የኔ ነው የሚለው ትርክትን እየቀረጽን ነው። እሱን በማምጣት ረገድ ይሄ ስርዓት ትልቅ ሚና ተጫውቷል የሚል ነገር ያነሳሉ። ይሄም እንደ አንድ አዎንታዊ ጎን እንዲታይላቸው ይፈልጋሉ። በሌላ መልኩ ደግሞ የተለያዩ የመዝናኛ ሎጆች ተሰርተዋል። እነ ጎርጎራ፣ እነ ሀላላ ኬላ፣ እነዚህ ኢትዮጵያውያንን የሚያስተሳስሩ የኢትዮጵያ አሻራዎችን የምናይባቸው ናቸው። ይሄ ደግሞ የዚህ አብይ አህመድ ውጤት ናቸው ብለው በዛም ነጥብ እንድንወስድ ይፈልጋሉ። ከዚህ አንፃር አብይ አህመድ ባለፉት 7 ዓመታት ከሚጠቀስባቸው በርካታ አሉታዊ ገጽታዎቹ ባሻገር ምንም ነገር መልካም የለውም ብለን በአራት ነጥብ መዝጋት እንችል ይሆን? እንደው ትንሽ አይናችንን እንድንገልጥ ይገፋፉናል። ግን አይናችን ማየት ተስኖት ነው ወይስ ምንም ነገር ስለሌለ ነው? በጣም ጥሩ። አማራ ክልል ውስጥ አሁን የአማራ ክልል ተማሪዎች ትምህርት ቤት አይሄዱም። ሆስፒታል ክሊኒክ የላቸውም። በድሮን እየተገደሉ ነው። ትግራይ ውስጥ የነበረውን ባጀት አቁሟል። ነዳጅም አይሄድም። በየቦታው ያለው የህዝቡ ደህንነትና ሰቆቃ በጣም መልቲፕላይ ያደረገ እንትን ያለ አገሪቷ አብዛኛው ህዝቧ ከደህንነት ወላል በታች ነው። ይሄ ሰውዬ ትላንትና እኔ አገር አበራለሁ ስንዴም አበቅላለሁ ብሎ የውሸት ስንዴ እንትን ብሎ የተሰጠውንም ስንዴ ጆንያ ቀይሮ ሲሸጥ የነበረ ሰው ነው። መናፈሻ መስራት ማለት እኮ ሀገርን ማሳደግ ማለት ነው። ሀገር ማለት እኮ ህዝብ ነው። ህዝቡ ጤና ጥበቃ ሲኖረው፣ ህዝቡ ቢያንስ 2 ጊዜ መብላት የሚችልበት፣ ልጆች በሰላም ትምህርት ቤት የሚሄዱበት፣ አዛውንቶች በክሊኒክና መድኃኒት የሚያገኙበት፣ ድሮን የሚመቱበት ያለውን ገንዘብ ወደ ጦር ወደ ድሮን ወደ ምናምን ነው ያሸጋገረው። በምን መልኩ ነው እሱ ሁለተኛውን ትልቁ ክልል የአማራን ክልል አሁን ከጫወታ አውጥቶ በትልቅ ጦርነት ውስጥ አስገብቶ አብዛኛው የአማራ ህዝብ ለትልቅ ችግር ላይ ጥሎ ትልቅ ክፍል ነው ትልቅ ክልል ነው። ኦሮሚያ ውስጥም ያለው ግድያ፣ ዘረፋ ቤቱ ይቁጠረው። ብዙ ኦሮሞዎች ታስረዋል እዛ ሀገር ውስጥ እንደፈለገ ነው እንትን የሚለው። ሌላ አካባቢ ምንም የሰራው ነገር የለም። በምንድነው ይሄን መለኪያው ምንድነው? እኛ ይሄንን ሰው የምንለካው ትንሽ ብልጭልጮች በየቦታ ስላስቀመጠ ነው። አሁን ሀላላ አስቀመጥኩ የሚለው የተኛው ኢትዮጵያዊ ነው ቱሪዝም እዛ የሚሄደው ጥቂት ከወፈሩ ድመቶች በስተቀር? እኔ ኢትዮጵያ ተሻለች የምለው አብዛኛው ኢትዮጵያዊ 2 ጊዜ መብላት ሲችል፣ ኤሌክትሪሲቲ ማግኘት ሲችል፣ ክሊኒክ ማግኘት ሲችል፣ ባልቶቻችንና ሽማግሌዎቻችን መድኃኒት ቅርቦት ማግኘት የሚችሉበት በቀያቸው በሰላም የሚኖሩበት ሲሆን ይሄንን ፕላስ ልንለው እንችላለን። ለአብዛኛው ህዝብ ውሃ ማቅረብ ሲችል፣ ለአብዛኛው ከብዙ በሽታዎች የሚያድንበት መንገድ ሲኖር፣ ወጣቶቻችን እንደፈለጉ ስራ የሚያገኙበት ምንም እንኳን ደሞዛም የቀጨጨች ብትሆንም ትንፋሽ የሚተነፍሱበት ሰርቶ የሚመለሱበት ነገር ቢገኝ ጥሩ ነበር። ኦሮሚያ ውስጥ ሰው መራመድ አይችልም። ሰው ይታፈናል፣ ይታሰራል። ባንክ ውስጥ ንብረት ያስቀመጡ ሰዎች ከሄዱ ይታፈኑና በትብብር ባንክ ውስጥ የአካውንት ላይ ይሄ ገንዘብ አለ እየተብሎ እየታፈነ ምናምን የሚልበት ነው። በምን መለኪያ ነው ይሄን ሰውዬ አንዲት እርምጃ ሀገሪቷን ወደፊት አደረገ የምንለው? ሁለተኛ ከጎረቤት ሀገሮች ጋር ያለው ሪሌሽንሺፑ በግጭት ላይ የተመሰረተ ምናምን ላይ የተመሰረተ የውሸት ህዝብ ማሰባሰቢያ ስሎጋን እየፈጠረ ያለ ሰው ነው። ይሄ ሰውዬ እኮ በ7 ዓመት ውስጥ ሁሉንም አማጦ ኢትዮጵያንም ትልቅ ችግር ላይ የጣለ ሰው ነው። ስለዚህ በእኔ እይታ የሱ የብልጽግና የወፋፈሩ ሰዎች የሚያወሩትን ወደዛ ተተን የኢትዮጵያ ህዝብ ኦብጀክቲቭ ኮንዲሽኑ ኑሮ ቁልቁል ነው የወረደው እንጂ እሱ ስልጣን በነበረበት ጊዜ እና በመጣበት ጊዜ የነበረበት ሁኔታ ይሻላል። ይሄ ማለት ወያኔ ይሻላል ማለት አይደለም። ከዛ የበለጠ ኢትዮጵያ ህዝብ የሚገባው ከዛ በተሻለ መጠን ኢኮኖሚውም ኑሮም የሚሻሻልበት ቦታ መድረስ ሲገባው አሁን ያለበት ሁኔታ በጣም የሚያሳዝን ነው። ብዙ ሚዲያዎችም እኮ ይጽፋሉ በዛ። የሚገርምህ ነገር እዚህ አውሮፓውያን ዩኒየን ላይ
ባደረጉት ንግግር ኢትዮጵያን ከራሷ ማዳን አለባት። ይሄ ማለት ምንድነው? አንድ ሰው ተነስቶ ራሴን አጠፋለሁ የሚል ሲቹዌሽን ላይ ሲደርስ በተቻለ መጠን እንዳያጠፋ ነርቮቹም እንዳይበላሹበት መድኃኒት ሰጣህ አረጋግተህ አባብለህ ምን ብለህ የምታስተኛበት መንገድ እንደዚህ አይነት ራፒድ ፎርሶች አሏቸው ሆስፒታሎቹ። ኢትዮጵያ እኮ አሁን ኮማ ከመግባቷ ምንም የቀረባት ሲቹዌሽን የለም። አብዛኛው ህዝብ በጣም ነው የሚሰደደው። ኬንያ ስትሄድ አብዛኛው ወጣት እየተሰደደ ነው ያለው፣ ችግር ላይ ነው ያለው። ዩጋንዳ ስትሄድ መታያቸው ኢትዮጵያኖች ትልቅ ስቃይ ላይ ነው ያሉት። ምንም አይነት አንድ ለመመለስም የሚፈልግ የለም። አገሪቱ መነገድ አልቻልንም። አንድ የጎሚጋፋ ሰው ያግኝቻቸው እኔ ከተውኩኝ ሀገሬ ወደ ኦልሞስት 4 አመቴ ነው። አልሜትም አላቅም። እዚህ ትንሽ ሰርቼ ሙዝ ነው የሚሸጡት መንገድ ላይ ሙዝን ሸጥቼ በሰላም ነው መተኛው ያለው። እኔ ሀገሬ ውስጥም እኮ ሙዝ ማፈራ የነበርኩ ሰው ነኝ። ኑሮ ከዚህ በተሻለ ነው። የሀገሬን ቋንቋ እየተናገርኩ የሀገሬን ባህል እየተናገርኩ ግን አሁን በተከልለን በትልቅ ችግር ላይ ነው ያለነው ነው የሚሉት። ይሄ የአብዛኛው የኢትዮጵያኖች አነጋገር ነው፣ ውጭም ያለው ውስጥም ያለው። ስለዚህ እኔ ምንም ክሬዲት ልሰጠው አልችልም። እንዳውም ኢትዮጵያኖች በተቻለ መጠን ውህደታቸውን እየፈጠሩ መሄድ አለባቸው። ከዚህ ሰቆቃ ሊወጡት የሚችሉት ይሄንንም ስርዓት መጣል ስለሚችሉ ጥሎም አዲስ ሽግግር መንግስት ተዘጋጅተው አዲስ ቤት በአዲስ መልኩ መመስረት ይችላሉ ብዬ ስለማምን ነው። እንግዲህ ፕሮፌሰር መሐመድ ሐሰን 7ኛ ዓመት ባለ ሲመቱን አስመልክቶ የተደረጉት የድጋፍ ሰልፎች አብዛኞቹ በኦሮሚያ ክልል የተካሄዱ ናቸው። ለምንድን ነው በኦሮሚያ ክልል ብቻ የተካሄደው? ለውጡ በሀገር አቀፍ ደረጃ የተከናወነ ከሆነ ለውጥ የሚሉት ነገር አሻሚ ነው። እነሱ ለውጥ ይላሉ፣ እኛ ደግሞ ነውጥ ብለን ነው የምንገልጸው። ኢትዮጵያ ወደ ነውጥና ቁም ስቅሏን ያየችበት ዘመን ስለሆነ ለውጥ የሚባለው ነገር በሁለት መልኩ ሊገለጽ ይችላል። አዎንታዊ ለውጥ እና አሉታዊ ለውጥ አለ። ይሄ አሉታዊ ለውጥ ነው፣ ኢትዮጵያ ከፍተኛ ችግር ውስጥ የገባችበት ነው ብለን ነው ምናምነው። እነሱ ደግሞ መልካም ነገር ያየንበት ነው አሉ። ይሁን መልካም ነገር የታየበት ከሆነ ለምን በኦሮሚያ ብቻ ሆነ? ከዚህ ጀርባ ምንድነው ያለው? አብይ አህመድ መነቀምት ሄዶ ይሄ የናንተ ስርዓት ነው፣ ይሄንን መንግስት የማትደግፉ ከሆነ ወደ ባርነት ተመልሳችሁ ትገባላችሁ ብሏል። ሽመልስ አብዲሳ አሁን ሰሞኑን ባወጣው ምንድነው በማህበራዊ ሚዲያ ላይ ባወጣው አንድ መልእክት ላይ ይሄን ስርዓት መጠበቅ የኦሮሞ ህዝብ ኃላፊነት ነው ብሏል። በዝዋይ ከተማ በባቱ ያው በተካሄደ አንድ ሰልፍ ላይ የባቱ ከተማ ከንቲባ የተናገሩት አለ። ቤተ መንግስት ያለነው እኛ ነን፣ 4 ኪሎ ያለነው ማን ነው? እኛ ነን ብለዋል። እንዲህ አይነቱ ነገር ምንን ያሳያል? አብይ አህመድ ሰልፎቹን በሌሎች አካባቢዎች ማካሄድ ይችል ነበር የብልጽግና ካድሬዎችን ትእዛዝ ሰጥቶ። ነገር ግን በኦሮሚያ ብቻ እንዲካሄድ ለምን ተፈለገ? ምንድነው ከዚህ ቁማር ጀርባ ያለው ነገር? በጣም ጥሩ። በመጀመሪያ ደረጃ በየአካባቢ ያለው የነበረው ህዝባዊ ሰፖርትን አማጦ ጨርሷል። አሁን ያለው የእናቱ ቀሚስ ውስጥ መደበቅ ብቻ ነው። ያ ቀሚስ የሚባለው ደግሞ ስለደበቅበት የፈለገው ቀሚስ ኦሮሚያ የሚባለው ነው። ለኦሮሞቹ ማስፈራሪያ ልክ የኦሮሚያን ፕሬዝዳንት ከዚህ በፊት እንደተናገረው ኮንፊውዝ and convince የሚለው አሁን ያቺ ፎርሙላና ያቺ ጥንቆላ ተጠቅለላ ኦሮሚያ ውስጥ ገብታለች። አሁን የኦሮሚያን ህዝብና ኦሮሞቹን ማስፈራሪያ ነው። እኔ ከሌለሁኝ ትጠፋላችሁ፣ ወደ ባሪያነት ትመለሳላችሁ፣ እኔ ከሌለሁኝ ስልጣኑ የናንተ ነው፣ በኦሮሞ ስም ነው ስልጣኑን ያስቆላቸው፣ እኔ ከወጣሁኝ ወደ ቀድሞ የባሪያነት ቀንበር ትመለሳላችሁ ብሎ ማስፈራሪያ ነው የሚያደርገው ያለው። ግን ኦሮሚያ ውስጥ ጦርነት ሲያካሄድ የነበረው ሲያርሳቸው የነበረው ሲገላቸው የነበረው እሱ ነው። ኦሮሞቹን ማታለል በዚህ አይችልም። አሁን የተመለሰው ኦሮሞቹን እንደገና እንዲደግፉኝ። ኦሮሞ ሰው ነው እኮ እንደኔና እንዳንተ ሞኝ አይደለም። በ7 አመት ውስጥ የመጀመሪያ እንዳውም እስረኛ የነበረው ልክ እንደመጣ እስር ቤቱን ሁሉ ከፍቻለሁ የፖለቲካ እስረኛ የለኝም ብሎ ጥቂት 1 አመት ባልሞላ ጊዜ ውስጥ 5800 ኦሮሞ እስረኛ ነው የከተተው። ይሄ ራሱ ብዙ ኦሮሞች ናቸው የነገሩኝ።
እና አሁን ብዙ ኦሮሞ የፖለቲካ እስረኛ አለ። አሁን እነሱ ጋር ይሄ ነው የተሸነፈ ኃይል ሁሉ ጊዜ የናቱ ቀሚስ ውስጥ ለመደበቅ ይሞክራል። ወያኔም በአንድ ጊዜ እኮ ሞክሯል። የትግራይን ህዝብን ቀስቅሶ የትግሬ ስርዓት ነው እያሉ ሊነጥቁህ ነው አንተን ሊጮቁኑህ ነው ምናምን ብሎ ያላደረገው ዲስኮር አልነበረም። ኤክስፒሪየንሱም እኮ ነበረን በዛ። ስለዚህ ሊሞት የደረሰ አይጥ የምታደርገው ፊሽካ ነው። ሁሉም ተነስቶብሃል። አንተ ኦሮሞ ስለሆን ስልጣኑን ስለያዝን ሊቀሙ ነው 4 ኪሎ የኛ ነው ኬኛ እያሉ በፈለገውን ቢዘፍን ያለውን ታሪካዊ ሂደት መቀልበስ አይችልም። ይሄ ስርዓት መውደቁ አይቀርም። ሞላው የኦሮሞ ህዝብም ይሄንን የሚገነዘብ ይመስለኛል። ስለዚህ የመዳከሙና የመጥፊያው ጊዜ መድረሱን ብታየው እንደዚህ አይነት ዘፈኖች ሲያዘፍኑ ነው። ይሄ ደግሞ የሚያሳየው ትላንትና እኛ 4 ኪሎ ላይ የያዝነው ስልጣን የሰፊው ህዝብ ወይንም ትልቅ ስልጣን ነው ማንም ሊያንገዳግደን አይችልም ብሎ ሲፈክሩ የነበሩት ሊነጥቁ ነው ከ4 ኪሎ ሊያባረሩን ነው። እኛን ከ4 ኪሎ ካባረሩን አንተን እንዳባረራችሁ ነው። አሁን እነሱ የሚሉት እነዚህ ስልጣን ላይ ያሉት ክፍሎች እኛ ልንሞት ነው አንተ ካልተነሳህልን አንተ ዘበኛ ካልሆንልን አንተ ባንተ ስም ነው እኛ የምናገሳው ባንተ ስም ነው እኛ የምንበላው አንተ ግን በእኛ በመናገሳው ጠግበሃል። ኦሮሚያ ውስጥ ፈጀቱን ህዝብ ቁጥር ረስተው እንደዚህ አይነት ስፒቾች ሲያደርጉ መለኪያ መሆን አለበት። ጉዳያቸው እንዳለቀ ነው የምታየው። ስለዚህ እኔ ምልህ ሁላችን ፋኖ ነን። ፋኖ ማለት ደግሞ አልጨቆንም ባይ ነው። ፋኖ ሲተረጎም በተለያዩ ቋንቋዎች አዲስ ሀገር እንፈልጋለን። ይሄ ስርዓት መገርሰስ አለበት። እዛ ሀገር ውስጥ አዲስ ዲሞክራቲክ ሆነ ህዝባዊ ሆነ ሁሉንም ህዝብ ያቀፈ ሁሉንም አብሮ አስተባብሮ የሚመራ አዲስ መንግስት ያስፈልገናል። ለዛም አፋፉ ላይ ነው የደረስነው። የአብይ አህመድ ስርዓት በአጭር ጊዜ እንደሚወድቅ እኔ ምንም ጥርጣሬ የለኝም። ሞላው የኢትዮጵያ ህዝብ ለሚያዳምጠኝ ሁሉ አምሹር በልባቸው እንደዛ አይነት ስሜት እንዳላቸው ይሄ ስርዓትም ያቀተመለት መሆኑን ይገነዘባሉ። ስለዚህ ከሱ ጋር ያሉት የወፈሩ ድመቶች ላይ ኮንሰንትሬት ከማድረግ አሁን መገንባት ያለብን አሊያንሶች ምንድነው? ይሄንን ሰቆቃ ቶሎ ብለን ባጭር ምንፈታበት መንገድ ምንድነው ብለን ነው ማሰብ ያለብን። ለዚህ ነው አንተም አሁን ባለህበት ቦታ ሌሎችም ወንድሞቹ ኢትዮጵያኖች ለሚያዳምጡኝ ሞላው የትግራይ የፖለቲካ ክፍል ይሆን ሁሉ ከዚህ በፊት በተለያየ አመለካከቶችና በተዳከመ አመለካከቶች ትልቅ ጥፋት ሰርታችሁ ትልቅ ጉዳት ላይ ወድቃችኋል። ሁለተኛ የውሸት ይሄ የጥንቆላ ፕሪቶሪያ ስምምነት ተሰርተውላችሁ መስሏችሁ ፕሪቶሪያ እንትን ማለት አለበት ሲባል ፕሪቶሪያ እናንተን ሊበታትን እናንተን በጎሳ የሚከፋፍል እናንተን በቀይ የሚከፋፍል እናንተን በአውራጃ የሚከፋፍል ሲቹዌሽን ላይ እንደወደቃችሁ እናንተም ራሳችሁ ታውቃላችሁ። መልሶ ከናንተ ሰዎች ገዝቶ ብልጽግና ውስጥ አስገብቶ መልሶ እናንተን እንደማንኛውም ሌላ ክልሎች ተቆጣጥሮ ድራሻችሁን ሊያጠፋ እንደሚፈልግ የተገነዘባችሁ ይመስለኛል። ስለዚህ በመጀመሪያ ደረጃ ንባባችሁን አስተካክሉ። ሞላው የአማራ ህዝብ እናንተ ጠላት አይደለም። አማራ ህዝብ የሚታገለው ለራሱ መብት ነው። አንተም ለራስ መብት የምትታገል ከሆነ ከወንድሞች አማሮቹ ጋር በአዲስ ቻፕተር በአዲስ እንትን ሰነድ ላይ ተነጋግረህ ዩናይትድ ፍሮንት ማድረግ አለብህ። ኦላም ኦሮሚያ ውስጥ የምትታገለው በአዲስ ሰነድ አማራ ያንተ ጠላት አይደለም አንተም የአማራ ጠላት አይደለም። እዛ ሀገር ውስጥ አዲስ ዩናይትድ ፍሮንት ተፈጥሮ ይሄ ቀጫጫ የሆነ ናርሲስት የሆነ ሞላው ኢትዮጵያን ችግር ላይ የጣለውን ክፍል አብረን መጣል አለብን ብዬ እኔ አፒል ከማደርገው አንዱ ነው። እኔ አሁን ኬንያ በነበርኩበት ጊዜ ብዙ ሰዎች ሌክቸር አድርግ ያለው ብዙ ሶማሌዎች ጋብዞኛል። የኬንያ ሶማሌዎች፣ የኢትዮጵያ ሶማሌዎች፣ የሶማሊያ ሶማሌዎች ፋኖ ምንድነው ብለው ጠየቁ። ፋኖ ማለት አልገዛም ነው የሚለው። ባገሬ በነፃ መኖር ፈልጋለሁ ነው የሚለው። ይሄማ ትክክል ነው አሉ። እኛ ፋኖ የሚባለውን ትርጉም ስላልገባን ነው። አሁን እንደናኑ ያሉ ሰዎች የተለያዩ ቋንቋ የሚናገሩ ሰዎች የፋኖን ትርጉምና ትግል ለሞላው ሌላው ኢትዮጵያዊ የተለያዩ ቋንቋ ለሚናገረው እነሱ በሚገባቸው መቀጥ ማቅረብ ፋኖም ላለፉት
በዛ አካባቢ ለሚገኙት ወንድሞቻቸውንም ፐብሊክ ዲፕሎማሲ አድርጎ አዲስ አይነት ሪሌሽን መፍጠር ሞላው የትግራይ ህዝብም ካለፉት ስህተቶች ወጥተው አዲስ አመለካከት አፍልቀው ከፈኖ ጋርም ከቀጠናውም ጋርም ተስማምተው ትግላቸውንና ይሄንን ስርዓት ማፍረስ አለባቸው። እንደዛ መቀጠል አይችሉም። እንደዛ በሰቆቃ መቀጠል አይችሉም። አዲስ ቻፕተር ያስፈልገናል። እኛ ስለዚህ ሰውዬ ቀጫጫ የሆነ ናርሲስት የሆነ ሰውዬ ስለሱ ያወራን ጊዜያችን መቀጠል የለብንም። ኢትዮጵያ አዲስ መንገድ መጀመር አለባት። ኢትዮጵያ ውስጥ ትግሎች እየተካሄዱ ነው ያሉት። እነዚህ ትግሎች በአንድ ጊዜ የተለያዩ ወንዞች አንድ ላይ አዳምረን ወደ ጎርፍ መቀየር አለብን። ይሄ ሰውዬ 8ኛውን አመት አይደርስም። ወንድሜ መሳይ ወደዛ ለመጣ ነው የሚቀጥለው ጥያቄ። እንደውም በቀጥታ አንደርድረውኛል ፕሮፌሰር መሐመድ ሐሰን 8ኛ አመቱ ላለመምጣቱ ምን ዋስትና አለን? እንደተባለው አሁን ትግሎች በየፊናቸው ነው እየፈሰሱ ያሉት፣ በየፊናቸው ነው እየተካሄዱ ያሉት። ይሄንን ትግል ወደ አንድ ቋት ውስጥ አስገብቶ ብዙ ነገሮች ሊያስፈልጉ ይችላሉ። ብዙ ንግግሮች፣ ብዙ ውይይቶች ያስፈልጋሉ። ምክንያቱም ሁሉም የየራሱ የሆነ ብሶት ነው ያለው። ከየራሱ አጥር ተነስቶ ነው ትግሉን እያካሄደ ያለውና ያንን ሰብሰብ አድርጎ ይሄንን አገዛዝ ለመጋፈጥና ለመፋለም ገና ብዙ የሚቀር ነገር እንዳለን የተረዳ ነው። ምዕራባውያን መንግስታትም አብይ አህመድን አይደግፉትም። እንደው እንደ ምርጫቸው እንደ ፍላጎታቸው ቢሆን ዛሬውኑ ከስልጣን ወርዶ በሌላ ኃይል ቢተካ የነሱ ቁጥር 1 ምርጫ እንደሚሆን እናውቃለን። ግን በማን ይተኩት? እዛ አካባቢ መንግስት አልባ ሆኖ ሌላ ቀውስ ከሚፈጠር ወይ የሚተካው ኃይል ወደፊት መምጣት አለበት ተባብሮ፣ አሊያም እያነከሰም ቢሆን እንደው የጎሸሙትም ቢሆን እሱ እንዲቆይ ነው የሚያደርጉት። አሁን አብይ አህመድ 8ኛ አመቱን እንዳያከብር ምን እድል አለ? ምን የሚታይ ነገር አለ? አዎ ፋኖ ትግል እያደረገ ነው። የኦሮሞ ነጻነት ሰራዊትም በራሱ ትግል እያደረገ ነው። ግን የተቀናጀ ነገር የለም፣ ገፍቶ የመጣ ነገር የለም የሚል ነገር አለና እስቲ ከዚህ አንፃር ምን እድል አለ? አብይ አህመድ ነገ ፋኖ ባይመጣም ኦላም ባይመጣም በራሱ ጊዜ ሊወድቅ ይችላል። ግን ማን ነው ነገ ኢትዮጵያን ይዞ እንደው ለተወሰነ ጊዜ እንኳን የሚያሻግራት ኃይል ተዘጋጅቷል የሚለው የኢትዮጵያውያንም ጥያቄ ነው፣ የዓለም አቀፉ ማህበረሰብም ጥያቄ ነው። እዚህ ላይ ምን ማለት ይቻላል? በጣም ጥሩ። እኔ የምለው ምንድነው እኛ አሁን መስቀለኛ መንገድ ላይ ደርሰናል። የፋኖ ትግል ኦልሞስት 2 አመቱ ሊሞላው ነው። በአማራ ክልል ላይም እያሸነፈና ጠንካራ የሆነ መጥቷል የሞላው አማራ ህዝብ ትግል። ይሄ የሞላው አማራ ህዝብ ትግል ትራንስሌትድ መሆን አለበት፣ መተርጎም አለበት፣ ለሌላው የኢትዮጵያ ህዝቦች መቀረብ አለበት። ከሌላ የኢትዮጵያ ህዝቦች የተውጣጡ ለውጥ የሚፈልጉ ተራማጅ ዲሞክራቲክ ኃይሎችም አሁን ነው የነሱ ስራ የሚጠበቀው። እኔ እንደ አንድ ኢትዮጵያዊ እንደ አንድ ሶማሊኛ ተናጋሪ ኢትዮጵያዊ ፋኖ ማን ነው የሚለውን እኔ ለተወለድኩበት ህዝብና በቋንቋ ችግር ምክንያት በአማራ ክልል ላይ የሚካሄደውን ትግል ሊያውቅ ያልቻለበት ምክንያት ሊገነዘብ ያልቻለበት ምክንያት ታሪካዊ ሂደቱን ስለማያውቅ እንደኔ አይነት ያሉ ሰዎች ማስተባበርና ማስተማር የኔ ግዴታ ነው። ኦሬዲ እኔ አሁን ጀምሬያለሁ። ኬንያም ሄጄ ኬንያ ከሄድኩበት አንደኛው ስራዬ በተከላላ ሶማሊኛ የሚናገረው ህዝብ አንደኛ ከኔ አካባቢ የመጡ ሁለተኛም ከከፍተኛው የሶማሌ ህዝብ ቀጠና ላይ ያለ ፋና ምንድነው ይሰማሉ። ምንድነው ፋኖ መሐመድ ራሳቸው ነው ጋብዞኝ እኔ እዛ ሄድኩት። የተለያዩ ሰሚራኖችም ሰጥቻለሁ። ይሄማ ለመብቱ የሚታገል ህዝብ ነው። እንደዛማ ከሆነ እኮ ከኛ የሚለይ አይደለም። እኛም ልንደግፋቸው እንችላለን። ንቃታቸውን እያንዳንዱ ከኦሮሞ አብራክ የተወለደውም የራሱን ህዝብ ማንቃት አለበት። እያንዳንዱ ኢትዮጵያዊ ኮንትሪቢዩሽን ማድረግ አለበት። ያለ ኮንትሪቢዩሽን ገነት መግባት አይቻልም። አንድ ክፍል ብቻ ደም እየፈሰሰበት አንድ ክፍል ብቻ ጠመንጃ ይዞ እየተታገለ ምናምን የሚያልቅበት ምንም ምክንያት የለም። ከዛም አልፎ ተርፎ ለወንድሞቻችን የትግራይ ሰዎች ማስተማርና መግለጽ ግዴታ አለ። የተከተሉት መንገዶች ብዙዎቹ እነሱንም ትልቅ ጉዳት ላይ የጣለ ጥፋትም ላይ የጣለ ህዝባቸውንም የትም ያላደረሰ ትልቅ ችግር ላይ ነው የጣለው።
ሞላው የአማራ ህዝብ የትግራይ ህዝብ ጠላት አይደለም እሱም ራሱ አሁን ጭቁን ነው ትልቅ ችግር ላይ ነው ያለው ስለዚህ ለነሱም ቁልጭ ባለመልኩ በወንድማማችነት በአድማስ ሰፊነት ማስተማር ግዴታ አለብን እኔ የራሴ ግዴታ አለብኝ የፋኖን ትግል ሁላችንም ፋኖ ነው ስል የፋኖ ትግል ምንድነው ለምንድነው የተነሳው አብዛኛው ሶማሌ ይሰማል ፋኖ እና ካንተ ጋር የሚያደርጉት ውይይት በአማርኛ እጥረት ምክንያት ብዙ ላይገባቸው ይችላል ይሄንን ማስተርጎም የፋኖን ትግል ብቻ ሳይሆን የራሳችንም ትግል ስለሆነ የኛ ህዝብ ደግሞ እዛ አካባቢ ላይ የሚካሄደው የወንድሞቹን ትግል ማቅረብ እንደኔ ላሉ ሚሊተንት ለሆኑ ተማር ለሚሉ ብዙ ቋንቋ የሚናገሩ ክፍል ኃላፊነት አለበት ከዛም አልፎ ተርፎ ስዳማም ይሁን ወላይታም ይሁን ከምባታም ይሁን ዝምብለ ጫፍ ላይ ቁጭ ብለ ኢትዮጵያዊ ነህ ኢትዮጵያ ውስጥ ለውጥ የምትፈልግ ከሆነ ያንተንም ድርሻ ማድረግ አለብህ ካንተ ጋር የወጡ መነጋገር አለባቸው የሚዲያ ሰዎችም እናንተ የቆረቆራችሁ በየቦታው ሲዳማው ምንድነው የሚሰማው ወላይታው ምንድነው የሚሰማው ከምባታው ምንድነው የሚሰማው ሀዲያው ምንድነው የሚሰማው ይሄንን ትግል እንዴት ነው የምታየው ትግሉ ካልገባው ለምን እንደሚታገሉ ማስረዳት የሁላችን ኃላፊነት ነው አሁን የደረስንበት ቦታ አድማስ ማስፈር ነው ሚዲያውም አድማው ስሙን ማጥፋት አለበት ህዝቡም አድማሱን እንዲያሰፋ ማድረግ አለበት እኔ ወስኛለሁ እንደ አንድ ኢትዮጵያዊ ሶማሊኛ የሚናገር እንደ አንድ ኢትዮጵያዊ ሌላ ቋንቋዎች የሚናገር የራሴን ኃላፊነት ወስጄ በራሴ ትግልን እየቀጠልኩ ነው ያለው ፋኖ ትርጉሙ በሶማሊኛ ምንድነው ስለምንድነው የሚታገለው አንዳንዶቹ ጥያቄያቸው የሚመጡት እውነት ነው ወይ አማሮቹ ማም ተመልሶ ይሄ ያቢ መንግስት የሚያደርገው ፕሮፓጋንዳ የድሮው ክፍል ተመልሶ ስልጣን ለመያዝ ነው ብሎ ጠየቁኝ ድሮብስ ቢሆን አማራው መቼ ነው ስልጣን የያዘው የአማራ ፓይዛንት ጫማም የለውም የአማራ ፓይዛንት መድኃኒትም አልነበረው መቼ ነው አማራ ይሄን ነገር ያስተዳድረው ጥቂት አማርኛ የሚናገሩ የወፈሩ ድመቶች ከረባት የለበሱ ከፈረንጅ ጋር ተዛምደው ያንን ሀገር አስተዳድሮ ይሆናል ሞላው የአማራ ህዝብ ግን በዛ ማስተዳደሩበት ጊዜ ድንብሎ የሚያገኘው ጥቅም የለም ዛሬም ጫማ የለውም ዛሬም መድኃኒት የለውም ዛሬም ልጆቹ በድሮን ይገደላሉ ዛሬም ልጆቹን በሰላም ንጹህ ውሃ የለውም 10 ሚሊዮን አማራ ህፃን ሴት ወንድ አሮጊት ሽማግሌ በተራካማ በሽታ according to world health program አይናቸውን ይጠፋል ተብሎ ወጥቷል ይሄ ጥናት ነው ውሸት አይደለም አማራ ትልቁ የኢትዮጵያ ክፍል ነው ምንድነው ያገነው መቼ ነው የአማርኛ ተናጋሪ ከረባት የለበሰው አማራውን ገነት ያስገባው መቼ ነው ያስገባው ውሸት ይሄንን እኛ ለህዝቦቻችን ቁልጭ ባለመልኩ እያንዳንዱ ሶማሌ ይሄንን እንዲረዳ የኔ ግዴታ ውሸት ነው እንዳውም ከሚገርምህ ነገር በአንዳንድ ሲቹዌሽን ከአማራ ህዝብ ጫማ ካለበሰው የሶማሌ ህዝብ ኑሮ ይሻላል ይሄንን በኤግዚቢት ታስቀምጥላቸው ይችላል ስለዚህ እኔ ኃላፊነቴን ወስጃለሁ አሁንም እየተሸጋገርኩ እየሄድኩ ያስተማርኩ እየገለጽኩ በሶማሊኛም ዲስኩሮች ያደረገን ብዙ ወጣቶችም ሪክሩት አድርገናል ሁለቱንም ቋንቋ የሚችሉ ሶስቱም ቋንቋ የሚችሉ እንዳውም የሶማሌው የቋንቋ ጸጋ ነው ኦሮምኛ የሚናገሩ ሀደርኛ የሚናገሩ አረብኛ የሚናገሩ እንግሊዘኛ ፈረንሳይኛ የሚናገሩ ብዙ ወጣቶች አሉ ለነዚህ ግን ይሄንን የአማራ ህዝብ ትግል የነሱ ትግል ነው አማራ ለራሱ እየተታገለ ነው ያለው አልጨቆንም በአገሬ ውስጥ በመስለን ያልገዛም ማለት ሌላውም ስሜቱ ይሄ ነው ስለዚህ ይሄንን ስርዓት ባጭሩ ጊዜ የምንቀጭበት እንትን ለናመጣ የምንችለው እነዚህን ሁሉ ወንዞች ወደ አንድ ጎርፍ ስናመጣ ነው ስለዚህ መሳይ ወንድሜ እያንዳንዱ ዝም ብሎ አጥር ላይ ቆሞ የሌላውን ትግል ብቻ ከሩቅ ያየ ከመሄድ ይልቅ እሱም እንደ ኢትዮጵያዊ ኃላፊነት አለበት የራሱን ትግል ማዘጋጀት አለበት ሶኮካውንም ባጭር ሊመታ ይችላል ስለዚህ እናንተም የሚዲያ ሰዎች ነገሮች ሰፋ ይሆኑ አሁን የምናየው ምንድነው ጎጥ ላይ የተመሰረቱ የሚዲያ ሲስተሞች ነው ያሉት በአንድ በኩል ሶማሊኛ ብቻ የሚናገር በአንድ በኩል ኦሮምኛ ብቻ የሚናገር በአንድ በኩል አማርኛ ብቻ የሚናገር አድቫንቴጁ ለወያውንም ለረጅም ጊዜ አድቫንቴጅ ያደረገበት
የቋንቋ ድልድዮች መስራት ስላልቻሉ በተለይ ደግሞ እኛ በጊዜ ጸጋ የነበረን በአንድ ጊዜ ደግሞ መልቲካልቸራል በሆነ ቦታ ላይ የተወለድን ብዙ ቋንቋ ምንነጋገር በየቦታ ያሉ ካናዳም ይሁኑ አሜሪካም ይሁኑ አውሮፓም ይሁኑ አረብ ጋርም የተበተደ አረብ ሀገርም ሶማሊያም በየቦታ አሉ ብዙ ቋንቋ የሚናገሩ ሶማሌዎች አሉ እነዚህን እኛ ማሰባሰብ እንፈልጋለን የአማራ ህዝብ ትግል የአማራ ህዝብ የፋኖ ትግል ሶማሌንም ለመጨቆን አይደለም ኦሮሞንም ለመጨቆን አይደለም ማንንም ለመጨቆን አይደለም ሶማሌ ግን ለመጨቆኑ የራሱን ጭቆና መታገል ያለበት እሱ ነው ከሌላ ወንድሞቹ ጋር ተባብሮ መስራት አለበት ይሄንን ነው ማስፋት ያለብን ይሄንን ብሪጆች ያሰፋን ከመጣን አንተ ምትለው ይሄንን ብቻ መጣል ሳይሆን ወደፊት ምን ገነባት ሀገር አሁኑኑ መልቲካልቸራል የሆነች እኛ ብዙ ቋንቋ መናገራችን ጸጋችን እንጂ ቁምጥና አይደለም የብዙ ቋንቋዎች የብዙ ባህሎች አገር መሆን የሚያስቀና እንጂ ቁምጥና አይደለም መሳይ ኢትዮጵያ ቱሪስት ሲመጣ የነበረው ይሄንን ዳይቨርሲቲ ስላለን ነው ቱሪስት ዝም ብሎ አይመጣም ነበር ማለት ሆቴል ያለው ሰው ምናምን የራሱ ግል ጥቅም ይኖረው እንጂ ዳይቨርሲቲው የተለያየ ቋንቋ መኖሩ የተለያየ ባህል መኖሩ ይሄ ሁሉ የሀገሪቷ ጸጋ ነው ይሄንን ጸጋ እኛ ጠባቦች በሚመለከቱበት ጠባቦች ይሄንን ቦታ ስለያዙ ስላጠበቡ በአንድ በኩል ወያኔ ጠቦ እዚህ ላይ ስላደረሰና መጨረሻ ላይ እንዳይስክሪፕ በመጥፋቱ ወያኔ የትግራይ ህዝብ ትልቅ የኢትዮጵያ ክፍል ነው ትግርኛ መናገር ጸጋ ነው የትግራይ ካልቸር የትግራይ ሙዚቃ የኛ ሙዚቃ ነው የአማራ ሙዚቃ ምናምን የኛ ሙዚቃ ነው ለምንድነው እኛ እንደ ጸጋ ማንወስደው የተለያዩ ህዝቦች ደቡብም ሆነ የምንም የኛ ሀብት ነው እኛ ልጆቻችን ብዙም ቋንቋ እንዲናገሩ እንፈልጋለን ለምንድነው እኛ እነሱ ባስቀመጡልን እነሱ ባስቀመጡት መጋረጃ ውስጥ ሆነን ምን ደባደበው ስለዚህ መጋረጃውን ማስፋት አለብን ምናሰፋው ደግሞ እኛ ሰዎች ነን ጭንቅላት አለን መነጋገር እንችላለን እኛ አብይም ባጭሩ መጣል እንችላለን አዲስ ሀገር መገባት እንችላለን ቅንብራችንን ማስፋት አለብን ዲስኩራችንን በየቦታው ላለው ዝም ብሎ ተደብቆ ከመኖር እኔ ሶማሌ ነኝ ፋኖ ግን ለራሴ ለመብቴ አልጨቆንም ብሎ በመታገሉ እኔ ከሱ ጋር እሱ የሚናገረው ለኔ ነው የሚናገረው ልጨቆንህ አላለም አልጨቆንም ነው ያለው ከሱ ጋር እኔ ሶሊዳሪቲ መሆን የለብኝም ከሱ ጋር የሱን ትግሉን እኔ የሶማሌ ህዝብ እንዲያውቅ ማድረግ የለብኝም ሐላፊነት የለብኝም በጣም ነው የገረሙት ከና ውስጥ ያሉት ሰውን 3-4 ትልልቅ ኮንፈረንሶች ነው ያደረግነው ክሊርሊ ነው ያስቀመጥኩላቸው ይሄ ነው ብዬ ታሪኩን ሳስቀምጥ ይሄንን ሰምተን አናቅም መሐመድ ልጃችን አንተ ለዚህ ስላቀረብክልን እናመሰግናለን በየጊዜው እንጋብዛለን ጋብዞኝ ነው የሄድኩት 5 ሳንቲም አልከፈልኩም መሳይ ወንድሜ እነሱ ገርሟቸው ነው ምንድነው የሚካሄደው እዛ ትግራይስ ምንድነው የሚካሄደው ብሎ ጠየቁኝ ምክንያቱም የቋንቋ ጋፕ ስላለ ነው ይሄ ነው ሁኔታው ብዬ ቀጠናው ላይ ያለውንም ሁኔታ አስረድቼ በእንደዚህ ነው መስራት ያለብን እኛ አሁንም ቀስ ብለን እዛ የነበሩ ሶማሌ ጆርናሊስቶች ነበሩ እነሱ እንግዲህ አማርኛ ምናምንም ስለሚያውቁ ሳስረዳቸው አይኛ በሶማሊኛ ኢንተርቪው እናደርጋለን ብሎ ኢንተርቪው ያደረጉኝ እንደውም የተለያዩ ራዲዮ አላቸው ነፃ ራዲዮዎች ነፃ ቴሌቪዥኖች ምናምን እኛ እንደዚህ መስሎን አናቅም ከሚገርም ነገር እነሱ አማራ ክልል ወይንም የፋኖን ትግል የሚሰሩት በሶስተኛ በአራተኛ በሩመር በወሬ በተባራሪ ነው የሚያውቁት አንደኛ የሚወጡትን ጽሁፎች ስላልነበሩ ሁለተኛ አንተ የምታዘጋጀውን ፕሮግራሞች ስለማያውቁ አሁን እኛ አንተ የምትሰራውንም በተቻለ መጠን በራሳችን ቋንቋ ተርጉመን ማቀረብ ግዴታ የኛ ኃላፊነት ይሄ ሞላው የሶማሌ ህዝብ ከአማራ ህዝብ ጋር ምንም አይነት ጥላቻም ጦርነትም ምናምንም የለውም እነሱ የሚታገሉት መብታቸው ነው ያ መብት ደግሞ የሁሉም የኢትዮጵያዊ መብት መሆን አለበት በእንደዛ መልኩ ነው ማዘጋጀት አለብን ማለት እና ይሄንን ነው ስሰራ የነበርኩት ወደፊትም በዛው በሰፊ እንሰራለን ባሉበት ቦታ ሁሉ እንትላለን ወንድሞችም ፋኖችም ልገልጽላቸው የምፈልገው ፐብሊክ ዲፕሎማሲያችሁን አስፉ
ቢቻል ደግሞ አንዳንድ ነገር ላይ ከአማርኛ ይልቅም እንግሊዘኛ አድርጋችሁ ለምትፈልጉት ሰዎች አድርሱ። ላንተም ቢያደርሱ ባንተ በኩል ለኛም ከደረሰ እኛ በእኛ ቋንቋ ተርጉመን ለህዝባችን እናቀርባለን እላለሁ። ትግላችሁን ቀጥሉ። እኔ አም ሹር ይሄ ስርዓት በዚህ አመት ውስጥ እንደ የትም ሳይደርስ እንደሚወድቅ እመኛለሁ። ለኢትዮጵያ ብቻ አይደለም ይሄ ስርዓት አደገኛ፣ ለቀጠናውም ህዝቦች አደገኛ ነው። ለሞላውም የኦሮሞ ህዝብ አደገኛ ነው። ስለዚህ መተባበር አለብን። አሁን የደረስንበት ቦታ ወደ ትብብርና ወደ አዲስ ሽግግር ምንራመድ መሆን አለበት። ቮካል ሆነን ሳንደብቅ የኔ ቁስል አይደለም የሁላችን ቁስል ነው። አማራ ትልቅ የኢትዮጵያ ህዝብ ክፍል ነው። አማራ ተጨቆነ ኢትዮጵያ ሰላም መኖር አይችልም። ሲምፕል እዛት በምንም ሂሳብ የሚቀመጥ አይደለም። የውሸት ደግሞ ትርክቶቹ መፍረስ አለባቸው። ለዚህ ነው ለወንድሞቼ የትግራይ ሰዎች ይሄ ያለፈውን እናንተንም እዚህ ደረጃ ያደረሰውን የውሸት ትርክት እና የሞተ የሸተተ ትርክት ወደ ገና አስቀምጡ። ሞላ አማራ የእናንተ ጠላትም አልሆነም፣ ወራዎቹም ማያቅም፣ ከእናንተ ጋርም እንደውም በብዙ ከሌላው በበለጠ የሚቀር በሃይማኖት ባህል በምግብ አበላል በመናምን የሚቀርባችሁ ናቸው። ስለዚህ ዝም ብላችሁ የውሸት ዘፈን ከምታደርጉ ወደ ሀቅ ተመልሳችሁ ሪያሊስቲክ ሆናችሁ ከሞላው አማራ ህዝብ ትግል ጋርም ተዛምዳችሁ አብረም ሆናችሁ ከሌላውም ከአፋር ጋር ተዛምዳችሁ ከሌላውም እንትን አንድ ላይ ሆናችሁ ይሄንን ሀገር አንድ ላይ ሆነን ነፃ ማውጣት እንችላለን የሚል እምነት አለኝ። ለሞላው የኢትዮጵያ ህዝብም ውጭ ያለው ሁሉ ማቀርበው ሁላችንም ፋኖ ነን፣ ወደድክም ጠላ። ፋኖ ማለት በአማርኛ ሌላ ቃል ይኖረዋል፣ አልገዛም እኔ በቤቴ ባሪያ አልሆንም የሚል አመለካከት ነው። በሶማሊያም ፋኖ አስቀምጠን በሌላም ቋንቋ አስቀምጠን ትርጉሙ ይሄ ነው፣ ከዚህ ውጭ አይደለም። ይሄንን ለሞላው ህዝቡ ማቅረብ አለብን ባይ ነኝ። ፕሮፌሰር መሐመድ ሀሰን አሁን ያቀረቡት መልእክት አሁን የተናገሩት ቁጭ ብዬ በደንብ ምንም ሳላቋርጦት ነው የሰማሁትና እውነት ለመናገር እንደርሱ አይነት ምሁር እንደርሱ አይነት እንዲህ አይነት በጣም ወቅታዊ የሆነ መድኃኒት የሆነ ለኢትዮጵያ መልእክት የሚያስተላልፍ ምሁር እንዲበረክትልን ነው ምኞታችን። እንደዚህ አይነት መልእክት ነው ጆሮአችን መስማት የሚፈልገው። ኢትዮጵያዊ በየቤቱ በአሁን ሰዓት ሰማይ እንደ እንቅብ ተደፍቶበት ጭንቀት ላይ ላለ ህዝብ እንዲህ አይነት መልካም ዜና ነው፣ እንዲህ አይነት መልካም ምክርና መልእክት መስማት ነው የሚፈልገው። እንዲህ አይነት ድምጽ ነው መስማት የምንፈልገው፣ ሌላ ነገር አይደለም። በጣም ነው ማመሰግነው። ትልቅ ነገር ነው። ኢትዮጵያውያን በሙሉ ኢትዮጵያውያን ምሁራን በያጥራቸው ሆነው ከጎሪያቸው ከአውራጃቸው ከመንደራቸው ውጪ ማየት ለተሳናቸው ምሁራን በሙሉ ትልቅ መልእክት ነው ያስተላለፉት። ትልቅ ትምህርት ነው የሰጡት። በጣም ነው የምናመሰግነው። እንዲህ አይነት ነገር ነው እንግዲህ ኢትዮጵያ ላይ ለውጥ ሊያመጣ የሚችለው። ኢትዮጵያ ላይ የተንሰራፋውን ጥቁር ዳመና እየገፈፈ ኢትዮጵያንን ወደ ፀሐይና ወደ ብርሃን ሊያወጣ የሚችለው የእርሶ አይነት አመለካከት የእርሶ አይነት ምሁር ሰብሮ ሲወጣ ነውና ለዚህ ታላቅ አክብሮት አለኝ። በእውነቱ በጣም ነው የማመሰግነው እንደ አንድ ኢትዮጵያዊ እንደ አንድ የዚህ ትግል ደጋፊ ማለት ነው። እስቲ ወደ ሌላው ጉዳይ ልምጣ። የኤርትራንና የአብይ አህመድን ግንኙነት የተመለከተ ነው። ከዚህ በፊትም ተወያይተናል ከእርሶ ጋር። አሁን አዳዲስ ነገሮች አሉ። አብይ አህመድ በምክር ቤት ገብቶ ነገሮችን ለማለስለስ ሞክሯል። ኤርትራን አንወርም እኛ፣ ነገር ግን የቀይ ባህርና የባህር በር ፍላጎታችን ግን ወደፊትም ይቀጥላል፣ ምናቆመው አይደለም ብሏል። አብይ አህመድ አፈገፈገ፣ የነበረውን ፍላጎት አቆመ፣ በዛ መልኩ ሲገልጽ የነበረውን ነገር ተወው። ምን ማለት እንችላለን? ወይ ባጭሩ አፈገፈገ፣ ሸሸ ወይስ አደፈጠ ማለት እንችላለን አብይ አህመድ? በጣም ጥሩ መሳይ ወንድም። የአብይ አህመድ ደካማ የፖለቲካ ስርዓት ነው። ባህርን የመሰለ ነገር የሰው ባህር ነጥቄ ጦርነት አድርጌ አሰብን አመጣለሁ የሚለው የኢትዮጵያኖች አይን ላይ አሸዋ ለመወርወር ነው። ሁለተኛ ሰውየው ወዳጅ የሚባል ነገር ውለታ የሚያቅሰው አይደለም። ወያኔ እኮ አዲስ አበባ ድረስ መጥቶ እሱም ከሚተኛበት ቦታ አንስቶ እሱንም ልጆቹን ገሎ መረን ላይ አንጥፎ መወርወር ይችል ነበር።
ኤርትራኖች ባይኖሩለትና ሌሎቹም ፋኖና ሌሎቹም ዩናይትድ ፍሮንት ባይኖሩለት ይሄ ሰውዬ ሜሞሪው ወይንም የማሰብ ሁኔታው በጣም ጠባብ ነው። መሳይ አንተም ራስህ ታውቃለህ፣ እዛ ነበርክ፣ ሁኔታውን ታውቃለህ። ስለዚህ ይሄ ሰውዬ የፈለገውን የሚያወራ ቅጀታም ሰውዬ ሰፊ አድማስ የሌለው ማንንም የማይወክል የኢዲያሚን ዳዳ ባህሪ ያለው ሰው ነው። እንደዛ አይነት እብዶች በየቦታው እኮ ብቅ ይላሉ። እሱ እኮ የመጀመሪያው አይደለም። ቦካሳም በሴንትራል አፍሪካ ነበረ። ኢዲያሚንም ገልብጦ ዩጋንዳን እንትን ብሎ ዩጋንዳን መጨረሻ ላይ ምን አይነት ሲቪል ወር አድርጎ እኛ አሁን የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ስልጣን ያዙት ለ30 ምናምን አመት ትግል ገብቶ ምናምን ብሎ እንደነ ኢዲያሚን ያሉ ሰዎችን አባረው ጥለው ነው ስልጣኑን ያዙት። የዩጋንዳ ህዝብ እኮ ለሳቸው ክሬዲት የሰጠው ከነበረባቸው ሲቪል ዎር እና በነበረው በእርስ በርስ ጦርነት 800,000 ዩጋንዳን ነው ያለቀው ረሃብ። እንደዛ አይለ ዩጋንዳ ሄደ አታውቅም እንጂ እንደዛ አይነት ገነት ሀገር የሌክ ቪክቶሪያ አይነት ሀገር ረሃብ ገብቶ ሰው የሞተበት ነው። ለዚህ ነው ሙሴቬኒ ያንን አሸንፎ መጥቶ ካምፓላን ሙሴቬኒ እኮ በጣም አናሳ ከሚባሉ ብሔር የተወለደ ነው። ይማ የሚባሉ በጣም ቁጥራቸው 0.01% አይሆኑም ዩጋንዳ ውስጥ። ግን ዩጋንዳ የሚባለው ደበጋንዳስ ወይንም ካምፓላ አካባቢ የሚኖሩት ምናምን ወደ 38% የዩጋንዳ ህዝብ በጋንዳ ነው የሚባሉት። በጋንዳዎቹ ግደለም ከዛ ሲቪል ወር አውጥተህን አገራችን ነፃ በማውጣት እንቀበላለን ዱአ አርገንልህ ብሎ እስካሁን ድረስ ፕሬዝዳንት ሆኖ ወደ 30 ምናምን አመት የሚኖረው ነው። ስለዚህ ይሄንን ያመጣሁበት ምክንያት ምንድነው? እንደነዚህ አይነት ጠባብ እብድ የሆኑ ሰዎች አንዳንድ ጊዜ ከትልቅ ህዝብ ነው የተወለድኩት ኦሮሞ ነኝ እኔ ምናምን ነኝ ትልቅ ክፍል ነኝ ምናምን ብሎ ህዝባቸውንም የሚያጠፉ ራሳቸውንም የሚያጠፉ ሰዎች ናቸው። ይሄ ሰውዬ አድማሱ አብቅቷል። የለም ድሮምም አድማስ አልነበረውም። በ15 አመቱ ነው አባዱላ ሪክሩት ያደረገው። ከዛው ይሄ ሰውዬ ጭንቅላቱ በጥቅላላ የመረጃ ጭንቅላት ነው። አንሳ ካስገቡት በኋላ ዓለም ሁሉ በመረጃና በቅጥፈት የሚመራ ይመስለዋል። የፖለቲካ ብስለት ያለው ሰው አይደለም። ስለዚህ ነው እንምብለው ኦሮሞቹም ወንድሞቻችን ብዙ የበሰሉና ብልህ ሰዎች አሉ። በሁሉ ነገር ለሱ ሊታለሉ የሚችሉበት መንገድ የለም። ጥቂት የወፈሩ መሀይም ኦሮሞች ስልጣን ላይ ስለተቀመጡ አሁን የምታየው የናቱ ቡታንታ ውስጥ ገብቶ ሊጥሉኝ የሚፈልጉ ሰሜኖች አሉ። ይሄ ስልጣን የኛ ነው እናንተ ኦሮሞች እንደ ኦሮሞ መች የተኛውን ስልጣን ነው እነሱ አይደለም የሚበሉት። በየቦታ የሚገላቸው የሚረሽናቸው ኦሮሞች ናቸው። በየእስር ቤት ያሉት ኦሮሞች ናቸው። ይሄንን እኛ ለወንድሞቻችን ኦሮሞቹም ተራማጅ የሆኑ ኦሮሞቹንም አቅርበን ሌሎቹም ሶማሌውም ወላይታውም ከምባታውም ሁሉም ይሄ ያንተ ሀገር ነው በእንደዚህ መቀጠል አንችልም አዲስ መሰረት አዲስ ቤት መስራት አለብን ብለን አክቲቭ በመሆን ድብብቆሽ በሌለው ይሄ ዝም ብሎ የምሁሮች የውሸት ዲስኩርትተን ሚሊተንት የሆነ ከሰፊው ህዝብ ጋር የቆመ ህዝቦችን የሚያቀራርብ ድልድይ የሚሆን ከዛም አልፎ ተርፎ ቀጠናውን የሚያቀራርብ የፖለቲካ ብስለት ያስፈልጋል። እንደዛ አይነት ሰዎች መፍጠር አለብን ባይኔ። በዚህ መብቀጥሎት አመት ሳታልቅ በተቻለ መጠን ብዙ ሚሊተንቶች ብዙ ታጋዮች መፍራት አለብን። ብዙ ቋንቋ የሚናገሩ እና በተቻለ መጠን ይሄንን ሀገር አድነን ቀጠናውን ማድነን መራመድ አለብን። ሁለተኛ ከኤርትራ ጋር የትም አይደርስም። ለምን አይሞክረውም? ይሞክረውና እንዳውም ችግራችን ባጭር በቀጨነው ነበር። አዲስ አበባ እንገባለት ነበር። ለምን ድብብቆሽ እንነጋገራለን? ለምን አይሞክረውም? ነገስቲ ሞክረው በአሰብ በኩል እንኳን እሱ ወያኔ ሞክረው አልቻለም። ለምን አይሞክረውም? እኔ ደስታውን አልችልም ነበር። እንደውም ቀደም ከሰጠው ጊዜ 2 ወር ነበር የምሰጠው። እኔም ማስቀምጥልህ ምንድነው ሞላው የአማራ ህዝብ ትግል ላይ ነው ያለው። ትግሉንም ስራውን ሆምወርኩን እየሰራ ነው ያለው። አም ሹር ቀል ብሎም ከአፋር ወንድሞቹ ጋር መነጋገሩ አይቀርም። እኛም ብሪጅ መሆን አለብን ከትግራይ ወንድሞቹ ጋር። እነዚህ ሶስቱ በዛ አካባቢ ትራንግለር የሆነ ዩናይትድ ፍሮንት ከፈጠሩ እኔ መሳይ ወንድምህ
እነግርሃለሁ አንድ ሁለት ቀጭን መንገዶች ናቸው እነሳ ከተዘጉበት በኋላ ይጠፋል እሱ በቀላሉ ቢሾፍቱም ደብረዘይት መግባት ይቻላል አዲስ አበባ ላይም ጉሮሮ መያዙ አይቀርም ምንም ማድረግ አይችልም መሳይ ህዝባችንን ማንቃት ማደራጀት ማቀራረብ አንድ ኤግዛምፕል ሰጣለሁ እሱ ከመጣ ጀምሮ ምንም ሳያደርግ አውቆ ፌደራል አስቀምጦ ሶማሌና አፋሮች እንዲዋጉ ኮንስተንትሊ ሲያደርግ የነበረው የሚፈልገው ምንድነው እያጋጨ በዛ መንገድ ላይ እየተጣሉ እነሱ ምናምን እንትን ያሉ እሱ ከላይ በሴንተር ለመቆጣጠር ይፈልጋል እኛ መገልበጥ ያለብን ሶማሌና አፋር ወዳጅ ሆኖ ከዛም አልፎ ተርፎ አማራና አፋር ወዳጅ ሆኖ በእነሱ በኩል ወደ አዲስ አበባ የሚካሄደው መንገድ አማራም አንድ ቦታ ላይ ይገባል ኦሮሞም አንድ ቦታ ላይ ይገባል ይሄንን ሁሉ አሰባስበን እነዚህን ሁሉ ወንዞች አምጥተን ነው ይሄን ሰውዬ አንቀን እሱና የሱሾቹን ከዛ ማባረር የምንችለው ሁላችንም ወንድማማች ሁላችንም ጭቁኖች ኢትዮጵያ ውስጥ ጭቁን ያልሆነ የለም ጭቁን ያልሆነ ከሱ ጋር ያሉ የወፈሩ ድመቶች ጥቂት የሶዳጆችና እሱ ናቸው እነዚህን አይሶሌት አድርገን ህዝብን ማቀራረብ አለብን በተቻለ መጠን ለሌሎች ወንድሞቻችን ማነጋገር አለብን ወንድሞቻችን ኦሮሞቹንም አሜሪካ ያሉ እኔ ቢጋብዙኝ ደስታውን አልችልም ሞኖሶታም ሂጄ ምን ብዬ አስረድቼ ይሄ የናንተ ትግል ነው ከናንተ ትግል ምንም ልዩነት የለውም ለናንተ ነው የሚታገሉት ያሉት እነሱም እኮ ተሰደው ምንም እንትን የላቸውም አሁን ቅርብ ጊዜ ከመምጣቴ በፊት ግብጽ ነበርኩኝ ሚያዲ እንደው አንድ ጊዜ ይዤ በሄድኩ ደስ ባለኝ ነበር በአንድ አካባቢ ማዲ በሚባል ሰፈር ካይሮ ውስጥ 22000 ኦሮሞዎች አሉ ቤተሰቦችና ልጆቻቸውን ይዘው እነዚህ ኦሮሞዎች ከአንድ አካባቢ ነው የመጡት ይገርማል ከሐረር ያሉት ኦሮሞዎች ናቸው እንደውም ሻይ ቤት ይሰራሉ ምን ይላሉ ተሰዶ 20 አመታቸው ነው ኦሮሞዎች ኢትዮጵያን የሚያስተዳድር ከሆነ ለምን አልተመለሱም ታዲያ ስትጠይቃቸው ተውተውቶ ይሄ ውሸት ነው ኦሮሚያ የተኛው ቦታ ነው ሰላም ያለው ኪሊንግ ፊልድ ነው ኦሮሚያ ውስጥ ያለው ኦሮሞዎች እኮ ብዙ ታስረዋል ስለዚህ መሳይ የኦሮሞቹንም ችግር አንዳንድ ጊዜ የኦሮሞኛ የስረኛ ብዛት የኦሮሞች ግድያ ኦሮሞ ላይ የሚያካሄደውን ግድያና እሱና የኦሮሚያ ፕሬዝዳንት አድማሱ ሰፊ ሆነ ከግንጭ ተወልዶ ያለ ነው ሌላ ኦሮሞ አይቶ አያቀምሱ የወለጋ ኦሮሞ ለሱ ጠላቱ ነው የአምቦ ኦሮሞ ለሱ ጠላቱ ነው ከግንጭ ውጪ ሌላ ኦሮሞ ያያቅ ስለዚህ ኦሮሚያ ውስጥም የሚካሄደውን ማቀረብ አለብን በየቦታ አካባቢ የሚካሄደውን ማቀረብ አለብን ማለት ሁሉም ጭቁን ነው እዛ ሀገር ውስጥ ነፃ የሆነ ህዝብ የለም ሁላችን ጭቁኖች ስለዚህ በተቻለ መጠን ማቀራረብ አለብን የኛ ምሁሮች አሜሪካ ያለ ሁሉ ተማርኩ ምትል የፈረንጅ ሰርቲፊኬት ያለ ኢትዮጵያዊ በሆነ መልኩ ኢትዮጵያዊ ደግሞ ትግሬውም ነው አማራውም ነው አገውም ነው ኦሮሞውም ነው ከምባታም ነው ሀዲ ሰርቲፊኬት እኮ ያላቸው ትልቅ ዩኒቨርሲቲ የተማሩ በህይወታቸው አንድ ሰዳማ ያላዩ አማርኛ የሚናገሩ አማራን የሚሉ ምሁሮች አሉ እኛ እንደዛ አይነት ምሁሮች አይደለም የሚያስፈልገው እኛ እያንዳንዱን ኢትዮጵያዊ የሚያቅ ምሁር ነው እያንዳንዱን ኢትዮጵያዊ ባህል ቋንቋ ሳይኮሎጂ የሚያከብር እዛ ቤት ውስጥ ሁላችንም እኩል ሆነን የምንራመድ እኩል ሆነን ደግሞ አዲሷን ቤት አብረን ሲሚንቶ ቀብተን አብረን ድንጋይ ተሸክመን የምንገነባበት አገር መሆን አለበት ይሄንን ነው ማስተማር ያለብን እኛ ኤሊቶች የሚተላለፉባት አገር አንፈልግም ጉልቻ ቢቀያየር ወጣ አይጣፍጥም ይላል ያገሬ ሰው እኛ የገዢ መደብ የጠባብ ገዢ መደብ ከፈረንጅ ጋር ተባብሮ የሚመጣ ገዢ መደብ ሰልችቶናል እኛ ህዝባዊ የሆነ ገዢ መደብ ነው የምንፈልገው ከኛ ጋር የሚኖር እንደኛ የሚበላ እንደኛ የሚተኛ ልጆቹን አገር ውስጥ የሚያስተምር ፕሬዝዳንት ፑቲን አንድ ቃል ጥሩ የተናገሩት ነገር አለ የአፍሪካ መሪዎች አሉ
ሶስት ካራክተሪስቲክ አላቸዋል። ሲታመሙ ምዕራብ ሀገር ሄዶ ነው የሚታከሙት። ልጆቻቸውን የሚያስተምሩት ምዕራብ ሀገር ነው። አፍሪካን የሚወዱት ሲሞቱ ብቻ ለመቀበር ነው የሚሞቱታል። እዚህ ላይ መሳይ ወንድሜ እንዳውም አንድ ጊዜ አብዛኛው ኢትዮጵያዊ እንዲያነብ ፈልገው ምንድነው አብይ አህመድ ማን ነው ብሎ የገመገመው ሰው አለ። ሌላ ኢትዮጵያዊ ሳይገመግመው በሰፕቴምበር 26 2022 ወንድሜ ሲሳይ ጆን ሊ አንደርሰን የሚባል ጋዜጠኛ የኒውዮርከር ጋዜጠኛ ኢትዮጵያ መጥቶ ጠቅላይ ሚኒስትሩን አነጋግሮ ጠቅላይ ሚኒስትሩ በሄሊኮፕተር በየቦታ አዙሮት ምናምን 30 ገጽ በላይ ጽሁፍ አውጥቷል። ሌላው ኢትዮጵያዊ ወንድሜ እድል ያለ እባክህን ቋንቋ ፈረንጅ ቋንቋ ምታቅ ይሄንን ዶክመንት በሰፕቴምበር 26 2022 ላይ ነው የወጣው። ጆን ሊ አንደርሰን የሚባለው ሰው ነው። ይሄ የቼጌቫራን ቢዮግራፊ የጻፈ ሰው ነው። ታይትሉ ይገርማል። ወንድሜ መሳይ ምን አለ መሰለ the palace gate አለው ታይትሉ። ከዛ ወዲህ is the prime minister of Ethiopia rebuilding his country or tearing it apart? ይሄ ሰውዬ ሊገነባ ነው ወይስ ሊበታተነው ነው ብሎ አስቀምጧል። የዛሬ 2 ዓመት ተኩል ገመገመው። ይሄንን መገምገም የማይችል አሁንም ያንቀላፋ ምሁር ካለ እንግዲህ ይሄ የራሱ በሽታ ያለው ካልሆነ በስተቀር ኢትዮጵያ ውስጥ ያለውን ሁኔታ የተገነዘበ አይመስለኝም። ስለዚህ አዲስ የሆነ የሚዲያ አዲስ የሆነ የዲስኩር አዲስ የሆነ ህዝባዊ ትግል የምንቀሰቀስበት አጀንዳዎች ነው አሁን የሚያስፈልገን። አንደኛ ህብረ ብሔራዊ የሆነ ቅስቀሳ፣ ሁለተኛ ቀጠናዊ የሆነ ቅስቀሳ እንዲኖር ፈልጋለሁ። እንዳልኩህም እንዳው ወንድሞቼ ሶማሌዎችንም እንዳውም ቴሌፎኖችን ሰጥቻለሁ። አማርኛ የሚችሉትን ደውሉለትና አነጋግሩት። እስቲ እናንተም ደግሞ የሚመስላችሁን ከሱ ጋር ኢንተርቪው ያርጋችሁ። እኛ ሁሉም ሰው እንዲመጣ ነው የምንፈልገው። ተደባብቀን መኖር አንችልም። ቁልጭ ባለ መልኩ ሁሉም ኃላፊነቱን መወጣት አለበት። መሳይ ብቻ ኃላፊነቱን ተወጥቶ ሌላው የማይወጣ ከሆነ ሊሟላ አይችልም። ስለዚህ በጣም አመሰግናለሁ። ትግላችንን እንቀጥል ባይነኝ። ፕሮፌሰር መሐመድ ሐሰን ሌላ ቃልም የለኝም። በጣም ነው ማመሰግነው። ትልቅ ትምህርትን ያገኘነው፣ ትልቅ ተስፋም ነው ያገኘነው። እንዲህ አይነት መልእክቶችን ነው የኢትዮጵያ ሕዝብ ጆሮ ባውን ሰዓት መስማት የሚፈልገው። ከዚህ በላይ ምንም ጥያቄ የለኝም። እዚህ ላይ ባቆም ነው የሚሻለው። በጣም አመሰግናለሁ። በአንከር ሚዲያ ታዳሚዎች ስም ፕሮፌሰር መሐመድ ሐሰን ዲፕሎማት፣ ፖለቲከኛ፣ ጸሐፊ፣ ደራሲ፣ የቤልጂየም ምክር ቤት እንደራሴ ብዙ ነገር ኖት። እንደርሶ ያሉ ምሁራንን ያብዛልን። እንደርሶ እየመጡ እንዲህ በድፍረት ሌላ ነገር ምንም ሳይዛቸው ይሄ ከራስ በላይ ማሰብ ነው። ከራስ በላይ ለወገን ማሰብ ነው። ከራስ በላይ ለሀገር ማሰብ ነውና በየጎሪያቸው ሆነው በየጓዳቸው የሚሾካሾኩትን ምሁራን እባካችሁ ወጣችሁ እንዲህ አይነት መልእክቶችን እንዲህ አይነት ትምህርቶችን ለኢትዮጵያውያን ስጡ የሚለው ልመናችን አሁንም ከፍ ብሎ እንዲሰማ እንፈልጋለን። እኛ መድረኩን እናመቻቻለን። እንደናንተ ያለ ምሁር ደግሞ መጥቶ የሚገባውን ትምህርትና መልእክት እንዲያስተላልፍ መሆን አለበትና ይሄ ትልቅ ቀን ነው። በእውነቱ በጣም ነው ደስ ያለኝ። ፕሮፌሰር መሐመድ ሐሰን በጣም አመሰግናለሁ። በአንከር ሚዲያ ታዳሚዎች ስም እኔም አመሰግናለሁ በመጋበዜ ወንድሜ። ተመልካቾቻችን እንግዲህ ከፕሮፌሰር መሐመድ ሐሰን ጋር ያደረግነው ቆይታ ይህንን ይመስላል። ባነሷቸው ሀሳቦች በተለያዩ ጉዳዮች ላይ ያላችሁን አስተያየትና ሀሳብ በተለመደው ethio.masai@gmail.com በተሰኘው የአንከር ሚዲያ የኢሜል አድራሻ እንድትልኩልን እንጋብዛለን። ፕሮፌሰር መሐመድ ሐሰንን በድጋሚ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።